በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እና ያው እንግዲህ የተወሰናችሁት እንደምታውቁት በአካልም ሁለት ሶስቴ ወይም እንደዛ አካባቢ ተገናኝተን አውርተናልና እኔ አንዳንድ ፈተናዎች እንዲሁ እንዳያሰናክሏችሁ ከልብ ከመመኘት ጋራ በጣም ደስ ብሎኝ የምሰማችሁ የምገረምባችሁ ሁሉ ናችሁ እና እግዚአብሔር ያክብርልኝ በድጋሚ አሜን አሜን አሜን። እስኪ አንዳንድ ነገር ይበሉን። ስፔሻሊ ግን እንደው ለአንዳንድ ሰዎች ራስ እንደማስተዋወቅ እንዲሆን የኔታዬ የትምህርት ህይወቶንና አጠር አድርገው እስኪ ይበሉ። ካሜራውን ትንሽ መጥረግ ከቻሉ ምናልባት እስኪ ልሞክርሽ። ረጅም ሰዓት አሁን ታየው። አሁን በጣም ቆንጆ ነው። አሁን ኧረ ኔታዬ የባለፈውን ስልክ ሌባ ወሰደበት ብዬ አስቤ ነበር። አይ ወዲያውኑ የተመለሰው አቧራ ወስዶት ነው። እስቲ ቀጥሉልን። ምንድን ነበረ ስለ የትምህርት ሁኔታዎትን እንዴት የተማሩ እንዴት ነበረ ከልጅነት እስከ እውቀት ያለው የትምህርት ሁኔታ በዛ አጠር አድርገን ጀምረን አንድ ሁለት ጥያቄ ብቻ እኔ የምጠይቀው አለኝ። እኔ የምጠይቀው በዚህ በሶሻል ሚዲያ ያለውን ነገር ከዛ በኋላ እንሄዳለን። ሲያጠር አድርገው። እኔ እኮ ይሄን ነገር ነው እኔ መናገር የማልችለው። የሚገርም እዛ ብዙ ሳልኩኝ ወደ አዲስ አበባ መጣሁ ተመልሼ ማለት ነው። እና አሁን እንግዲህ በዚህ ሁኔታ አዲስ አበባ ውስጥ አለው ከ2006 ዓመተ ምህረት ጀምሮ ስራ ላይ ነኝ። እስከ 2006 ዓመተ ምህረት ደግሞ ያው እንግዲህ ልዩ ልዩ ትምህርቶች ነበሩ ማለት ነው። እንደውም ሲሉ ትንሽ እንግዲህ ከሁሉ ከወሬያችን በፊት የኔታ ቀድመን የምንናገረው ትንሽ ቲክቶኩ ትንሽ እንዳዩት ያው ፍሪ ሆነን ነው የምናወራው ምናምን እና ያው እንግዲህ ልካችንም በቦታችንም ባይሆን ያው አንዳንዴ እንትኑን እንረዳው እና በአታ ለማርያም ሲሉ እንደውም አንድ ጨዋታ ትዝ አለን። እዛ ቅዳሴ ቤት የተቀለደ ቀልድ ነው እና ሁሌ ዜማ በል ሲሉት አንዱን ልጅ አይ እንደው ቆይ ልስማ ይላል አሉ። ቆይ ላዳምጥ ይላል እና በጣም ብዙ ጊዜ ሲፈጅበት ብቻ የኔታው ምን አሉት? አይ በማዳመጥማ ቢሆን እዚህ ያለችው ኤሊ ትችል ነበር የተባለውን ይህን ቀልድ ያውቃሉ? አዎ እኔ እዛ እያለሁ አልሰማሁትም። ከወጣሁ በኋላ ነው የሰማሁ። ሁሌ በአታ ሲባል እሱ ነው ትዝ የሚለን ማለት ነው። እዚህ ለሌላ ነገር በእርግጥ ቀልደነዋል። ቀልዱን ነው እንዴ? ከቤተክርስቲያን የወጣ አንድ ሰው አለና ለእሱ ቀልደንለታል። ትምህርት ቤት እንደመሆኑ መጠን በጣም በርካታ ነገሮች ይኖራሉ። ከመምህራኑም ከተማሪዎቹም የሚነገሩ በጣም አንዳንድ ድንቅ ነገሮች ይኖራሉ በየትምህርት ቤቱ። ወደ ቀጣይ እስቲ አንዳንድ ነገሮች እንዲሉን በጽሁፍ ደረጃ ያስቀመጡት በመጽሐፍ ደረጃም እንደገና ወደፊትም ደግሞ እየተጻፈ ያለ መጽሐፍ ምን እንጠብቅ? እስካሁንስ ያለው በጽሁፍ ደረጃም ያለ እንደዚህ አይነት ነገሮች እንዴት ነው? እስካሁን የሆነ ወቅት ላይ አንድ ግርግር ነበረ። በሱ ምክንያት እነዚህ የማርያሞች ጉዳይ ነገረ ድነት አይደለም። አንዳንዴ ቁጥራቸው ስንት ነው ምናምን የሚለው ምንም አምስትም ቢሆኑ ሁለትም አንድ ብትሆን ችግር የለውም። ማርያም ላይ ሚቺ ያላዛር እህትና እዚህ ሉቃስ 7 ላይ ያለችዋ ማርያም ከዚህ ከፈሪሳዊ ስምዖን ቤት ሽቶ የገባችው ሴት ብዙ ጊዜ ግራ ታጋባለች። ያው እኛን ታሳስታለች እና በሱ ጉዳይ ላይ ትንሽ የሆነ ወቅት ላይ ያለመግባባት ነበር። ዓመተ ምሕረቱን ረሳሁት። ምናልባት 4 ዓመት 5 ዓመት በፊት
በሱ ምክንያት መጋቢት ወር ላይ ይመስለኛል እንደዛ ነገር 2013 እንደዛ ነው። ብቻ እንደዛ አካባቢ እነዚህን ማርያሞች ለማጥራት በሚል ነገር ጀመርኩ። ዝም ብዬ እንዲሁ አንዳንድ ምንጮችን አየሁ። ሀገራችንም ላይ ተመሳሳይ ነገር ነው። ሁለቱ ማርያሞች እንደሚለያዩ የአልዓዛር እህት እያልን በተለምዶ ስንሰብካት ኖረን፣ ግን ሌላ ናትና እቺ ሉቃስ 7 ላይ ያለችው ክርስቶስን 2 ጊዜ ቀብታለች ሽቱና ከእሱ አንጻር የተጻፈ ነው ባጭሩ። ወደፊት ደግሞ እንግዲህ እግዚአብሔር ቢረዳኝ ያሰብኩት አለ። ግን ያው እንግዲህ ሰነፍ ነኝ ብዙ ወይ ደግሞ እንትን ይባላል መሰለኝ አንዳንዴ ኔጌቲቭ ቻርጅ ሳይኖር ፖዚቲቭ ብቻውን ብርሃን አይሰጥም። እዚህ አሁን ሁላችን ቤት ያለው የሆነ እንትን ይፈልጋል መሰለኝ። አንዳንድ ሰው እንደዛ ነው መነካት እና ወይ እንግዲህ እንደዛ አይነት አጋጣሚ ይፈልጋል መሰለኝ። አይ እግዚአብሔር ያውቃል። በተደጋጋሚ ግን በጣም እዚህ ሶሻል ሚዲያ ላይም ደግሞ እንዲናገሩት ማለት እዚህ እኛ መሀልም መጥተው እንዲናገሩት ከምፈልጋቸው እና በጣም በብዙ ዩቲዩቦች እንግዲህ ትምህርቶት አለ በጣም በብዙ ማለት ነው እና በተለያየ በቤተክርስቲያኒቷ መድረክ ላይ ብዙ ትምህርት ሰጥተዋል። ከዛ ውስጥ በጣም የምወደው ያው ሁሉንም እወዳለሁ፣ ግን በጣም በተደጋጋሚም ደግሞ ስፔሻል ስለ ቁርባን ሲያስተምሩ ሰምተናል። ስፔሻሊ አይ ቲንክ የህይወት አቅጣጫ 2 ነው የሚል ፕሮግራም ያየው መሰለኝ። እዛ ላይ ሰው እንዴት ነው ወደ ቁርባን መምጣት ያለበት? አሁን እዚህ ውስጥ ያሉ ወጣቶች ይበዛሉ እንደሚያዩት ነው እና ነገ እንዴት ነው ወደ ኃጢአት ብገባስ የሚል አይነት አመለካከት ከወጣት አንጻር ይኖራል። እንግዲህ በብዛት እነሱ ስለሚኖሩ ወጣትም ብቻ ሳይሆን እድሜው ትልቅ የሚሆነ ይኖራል አክቹዋሊ። እና እንዴት ነው ያ ነገርስ ምን አይነት ትምህርትን ያስተላልፉልናል? ያው እንደሰማኸው ነው ቪዲዮ ላይ ምንም ምናልባት እዚህ ውስጥ ላልሰሙት ለመናገር ካልሆነ ቁርባን ላይ ብዙ ጊዜ ሰው የሚጨነቀው ነገ ኃጢአት ልሰራ እችላለሁ የሚል ሀሳብ ነው ያለው። ከዚህ አንጻር ያው በዚህ ጉዳይ ላይ ትምህርት ይሰጥ ተብሎ የተሰጠ ትምህርት ነው እሱ ሆህተ ብርሃን ገርጂ ማርያም ማለት ነው። እና ማንም ሰው መቁረብ ይችላል ንስሐ ገብቶ። አንዳንድ ሰው ሳላገባ መቁረብ አልችልም የሚል ልማድ አለው። አንዳንዱ በልጅነት የመቁረብ ገጠር በተለይ እንኳን ቁርባን መክፈልት ሲከለከሉ አስታውሳለሁ በልጅነቴና ሁላችንም ባደግንበት አካባቢ እንደዚያ ነገር አለ። በቃ ይሄ አሁን ምንድነው ልማድ በጣም ከባድ ነው። ማሪሳቅ እንደሚለው ከሰይጣን ይልቅ ልማድህን ፍራ የሚለው በቃ ይሄ በስመ አብ ብለህ ነው እንደው ዝም ብለን በማማተብ የማይለቀን ክፉ ልማድ በጣም 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 እና አሁን ይሄንን ሰሞኑንም እንደው አንድ ቦታ ሄጄ ስለ ማህበር እንዲህ ላይ ውይይት ተነስቶ እንዴዎችን ማሰሯን ከባችሁ የምትዘምሯት ነገር ምናምን ብዬ ኧረ እናቶቻችን ማን እንዲነካ አንፈልግ የሚል አንድ ሰው ገጠመኝ። አባቶቻችን እናቶቻችን፣ ሌሎቹ ግን በደስታም የሚቀበሉ ሰዎች አሉ። ያ የገባኝ ምንድን ነው እንዲሁ አንዳንድ በፍቅር ዝም ብለን መቼም እግዚአብሔር የጎደለንን እየሞላ ኖረናል። ግን የሆነ ቦታ ላይ ልማዳችን ደግሞ ትልቅ ጫና ፈጥሮብን ክርስትናችንን በደንብ እንዳንረዳው ካደረጉን ነገሮች አንዱ ነው። ይሄም የዛ ማሳያ ነው። ቁርባን በህፃንነት አይቻልም፣ ስታረጅ ነው፣ ሳታገባ ወይ ሳትቆርብ ምንድነው ብቻን ሆነ እንደዚህ ምናምን አትችልም የሚል ነገር አለው እና ያው ጽዋውን የሚያነሳውት እንደዛው ነው። አንዳንድ እናቶች ወይ ስዕል የላቸው እንዲሁ ዝም ብለው ልክ እንደ ቁርባን አድርገው በጣም እንትን ሲሉ ታየውና እኔ አጋጣሚ ተገኝቼ አላውቅም ነበር። ይችን በጣም በደስታ የተቀበሉት አሉ። ሌላ ቦታ ግን ይችን ስደግማት ይቺ ነገር እንዲያው ብትቀርብ አሉ። ምንድነው በቃ የእናቶች አባቶች ነገር እና ይቺ ማሰሯን መሳም ምናምን ነገር አለ። ከማሰሮ ጋር የሚገናኝ ነገር የለም እንዲያው ብዬ ስናገር፣ ሌላ ቦታ ግን በደንብ በስነ ስርዓት በቃ ተቀብለውታልና እንዲህ አይነት ልማዶች አሉ። እና እዚህ አንድ ቲክቶኩንም እኔ የምወድበት ነገር እኛ ወደዚያ መድረስ በማንችልባቸው አንዳንድ ቦታዎች በቃ ይደርሳል በየቤቱ። እኛ ወደ ምሕረቱ ላይ የመጣውን ሰው ነው፣ እናንተ ደግሞ በየኪሱ ትኖራላችሁ ማለት ነው። ስለዚህ በጣም ጥሩ አጋጣሚ ነው እንዲህ አይነት ነገሮችን ለማስተማር፣ እንዲህ አይነት ነገሮችን ተደራሽ ለማድረግ። ንቃተ ህሊና በቃ በደንብ መጥቷል ብዬ
አስባለሁና ቁርባኑ ላይ በማንም ሰው እዚህም ውስጥ ምናልባት አዲስ ሰው ካለ ከታች ያሉት በማንም ሰው መቁረብ ይችላል። ግን ንስሐ ገብቶ ነገ ኃጢአት ልሰራ እችላለሁ ያው ከዚህ በፊትም እንደሚባለው ማንም ሰው ኃጢአት ላይሰራ ቆርቦ አያውቅም። መልአክም ትሆናለህ ተብሎ አይደለም። እኛ የምንቆርበው ብንወድቅ እንድንነሳ ነው። ሁለተኛ ደግሞ እግዚአብሔር እንዲጠብቀን ነው። ኃጢአት ብንሰራ ከአብ ዘንድ ጠበቃ አለን የሚለው እኮ ይሄው ነው። ኃጢአት ብንሰራ ነው የሚለውና ኃጢአት የሰራው ጠበቃ ያስፈልገዋል። ያ ጠበቃ ደግሞ አንዱ የጠበቃው መገለጫ በምንበላው ስጋ በምንጠጣው ደም በኩል የሚደረግልን ጥበቃ ነው። ከእግዚአብሔር ጋር የምናደርገው ህብረት አንዱ ይሄ ስለሆነ ማለት ነው። ስለዚህ ሰው ሲቆርብ ነገ ኃጢአት አቁራቢውም ቆራቢውም ነገ ሊሳሳቱ ይችላሉ፣ ነገ ሊወድቁ ይችላሉ። ግን መጽሐፍ እንዳለ ጻድቅ 7 ጊዜ ይወድቃል። ክርስቲያን ማለት ነው አማኝ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመነሳት ነው የሚጨርሰው። ስለዚህ ይሄ ምናልባት አገላለጹን እንግዲህ ሰው ትህትና የመሰለ ትዕቢት ይባላል። እንዲህ አይነት ነገር ወይ እኔ ለቁርባን አልበቃም ወይ እኔ ምናምን ከላይ ስታየው ትህትና ይመስላል። ውስጧ ግን አደገኛ የሰይጣን ወጥመድ አለባት። ትህትና በምትመስል ነገር እንዳለ ማራቅ ማለት ነው። እና ትህትናው መልካም ነው፣ መፍራቱ ጥሩ ነው። ግን ሰው ትህትናውን ማሳየት ካለበት ፍርሃቱን ማሳየት ካለበት ንስሐ ገብቶ እንደሚገባ ሆኖ መቁረብ እንጂ እኔ ኃጢአተኛ ነኝ በሚል ሰበብ ኃጢአተኛ ሆኖ መቅረት ትህትና ሆኖ አያውቅም። እንደገና ደግሞ ለማይታወቅ የእድሜ ጣሪያ የሆነ ጊዜ ብሎ መቅጠር ምንም የምናውቀው ነገር የለም። ከዚህ አንጻር ነው እንግዲህ ስለ ቁርባን የተናገርኩት። እውነት በጣም ደስ ይላል። ቃል ያሰማልን። ወንድሞች በጣም እያፈጠጡብኝ ነው፣ ግን ከዛ በፊት እኔ ውስጤ ሰላም እንዲሆን አንድ ብቻ ጥያቄ ላቅርብ፣ ይቅርታና ማለት ነው። በዚህ እንግዲህ ያው እንግዲህ በትንሹም ተቆራርጦ የሚሆን እንደሚከታተሉን ያው እንደሚያዩን ነግረውናል። እና በዚህ በሶሻል ሚዲያው አገልግሎት እና በጣም ከተለያዩ ቤተ እምነቶች ከክርስትና ውጭ ያሉ አንድ ነገር ይነሳል እና እዛ ነገር ላይ የሆነ ነገር እንዲሉን ስለፈለግኩ ነው። ምን አይነት ነገር ያነሳሉ? እንደው የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ እንደው ይለያያሉ የሚል አይነት ነገር ያነሳሉ። እንግዲህ እርስዎ ደግሞ ይኸው በቤተክርስቲያን አገልጋይ ኖት፣ መምህራችን ኖት። የሚናገሩት ነገር እዚህ ላይ ካለ ከዛ ወደ ወንድሞች ይሄዳሉ። የቲክቶኳ ቤተክርስቲያን እንግዲህ ቲክቶክ የሚባል ቤተክርስቲያን ለጊዜው እንግዲህ አላውቅም። ቤተክርስቲያን እንደዚህ ከሆነ እንግዲህ ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችና የቴሌቪዥኗ ቤተክርስቲያን አይባልም። ዩቲዩብም አለ፣ የዩቲዩብ ቤተክርስቲያን አይባልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዩቲዩብም አለው፣ ቴሌቪዥን አለው። ልዩ ልዩ ሚዲያዎችን ልትጠቀም ትችላለች ቤተክርስቲያን። መጻሕፍቶች አሏት። ይሄን ሁሉ እንግዲህ ሀሳብ የሚገለጥበት ይሄ ዝም ብሎ እንዲሁ መንፈሳዊ ፖለቲካ ይመስለኛል ካልተሳሳት፣ ወይ ደግሞ ሌላ ስም ሊኖረው እንደሚችል አላውቅም። ማለቴ አንዳንድ እዚህ አካባቢ ሰይጣን ምን ይላል? እነዚህ እነ ቅዱስ ሐዋርያቱ በባህር ሲሄዱ ድንገት ክርስቶስ ታያቸው የሚለው ታሪክ ላይ እና በጣም ደነገጡ። ለምን ደነገጡ? በየብስ ያሸነፍነው ሰይጣን ደግሞ ባህር ላይ ሊያሰጥመን ይሆን ብለው ፈሩ የሚል ትርጓሜ ያለውና አንዳንድ ጊዜ ቆሮንቶስ ላይ የተሸነፈ ሰይጣን ቃና ላይ መሄዱ አይቀርም። እዛ ዮርዳኖስ ላይ የተሸነፈ ያፈረ ሰይጣን የሆነ ቦታውን እየቀያየረ አለ አይደለ? አንዴ በምድረ በዳ፣ አንዴ በቤተ መቅደሱ ዝንቦ ላይ፣ ሌላ ጊዜ ደግሞ ወደሆነ ቦታ እንዲህ ነው። ቦታ ይቀያይራል፣ ቃል ይቀያይራል። ሰይጣን ሁሌም እንዲህ ነው። በተመሳሳይ ቦታ በተመሳሳይ ነገር ሰውን አይፈትንም። ክርስቶስ ላይ እንኳን እንግዲህ እንዴት ሲለዋውጥ እዚህ ድል ብነሳው እዛ እያለ ሲቀያይር ነው የምናየው። እና የሰይጣን የተለመደ ታክቲክ ነው የሚመስለኝ በመጽሐፍ ቅዱስ የዛኛው የዚህኛው ማለት እና የቲክቶኳን ቤተክርስቲያን የሚባለው እንግዲህ ከተባለ እንኳን ጥሩ፣ በነገራችን ላይ ጥሩ ጎንም እኮ አለው። ቲክቶክ ቤተክርስቲያን ሆኗል ማለት ነው ከዳንስ አልፎ በጣም ደስ ይላል። ምናልባት ቅርብ ጊዜ ዝም ብዬ እንዲሁ ሳነብ አንድ ካህን አሉና ኪንድልን አንብብ ብለው ሰጥተውኝ አንዳንድ የውጭ መጻሕፍቶችን በስልኬ እንዳይ በዚሁ አጋጣሚ ያው ቀሲስ ሙሴ በምድር አሜሪካ አመሰግናለሁና ሳይ እንዲያ የውጮችን መጽሐፍ
አዶኒቶሎጂ ቸርች የሚል አየውና በጣም ነው የገረመኝ። ውዝዋዜ ይሄ ከሴቶች ተፈጥሮ ጋር ያለ ነገር ነው። ምናልባት ቲክቶክ ላይ ጸያፍ ይሆን እንዴ? የሴት መቀለጫ የሚያመልኩ ሴቶች አሉ፣ ወንዶች ይሄንን የሚያመልኩ አሉ። እና በጣም የገረመኝ ይሄ በቲክቶክ ላይ አንዳንድ ጊዜ እህቶቻችንን እንዲሁ ያልተገባው ዝዋዜ ሳይ ይሄ እምነት ገብቶ ይሆን ሳናቀው እንዲሁ እንዲህ አይነት ነገር ደግሞ ይሄንን ስታዩት ያኛው ኃጢአት የሚሰራበት ከሆነ ያልተገባ ነገር እንግዲህ ሰዎችን ማዝናናት በራሱ ኃጢአት ነው ብዬ አልመጻደቅም። ሰው እርስ በርሱ የሆነ ነገር በጎ ነገር በመነጋገር ማህበራዊ፣ ሀገራዊ ብዙ ነገሮችን ማስተላለፍ ይችላል፣ ችግር የለውም። ነገር ግን ደግሞ በሌላ መልኩ እንዲያው ጥቅም የሌለው ነገር የሚደረግ ከሆነ ዝም ብሎ እንዲሁ ገላም በማሳየት እርቃንን በማሳየት ይሄ ዝም ብሎ እንዲሁ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ትውልድን የማይጠቅም ከሆነ ደግሞ ጥቅም የለውም። ለማንኛውም ግን እንዲሁ የኔ ጥርጣሬ ነው ይሄ ነገር ሳናውቀው ሀገራችን ገብቶ ይሁን በቲክቶክ በኩል በማህበራዊ ሚዲያ በኩል አድርጎ ላለሁ ይሄ ከሴት ተፈጥሮ ጋር ያለን ነገር ለምንድን ነው ሰው በጣም የሚያሳዝን ነገር አለው። አንዳንድ ጊዜ ቁም ነገር የበዛባቸው አንድ ጸሐፊ አለ እዚህ ቦሌ ቆሻሻ መጣያ ላይ ስትሄድ አለ፣ ምናልባት አይታችሁ ሰምታችሁት ከሆነ ጸሐፊው ወይም አንብባችሁት ከሆነ ቦሌ ገንዳ አለና እዚያ ገንዳ ላይ ቁም ነገር የበዛበት ጋዜጣና ዘይት የበዛበት ምግብ ተጥሎ አገኛለሁ አለ። እና አንዳንድ ቁም ነገር የሚበዛባቸው ነገሮች ወደ ጎን ሆነው እንዲሁ ዝም ብሎ ተራው ነገር ብዙ አድማጭ፣ ብዙ ተከታይ፣ ብዙ ተመልካች ኖሮት ሳይ ያ ቸርች እንደው ሃይማኖት ሆኖ ባይመጣ እንኳን ተጽዕኖ አሳረፈብን ይሆን እንዲህ ይላሉ። እና ይሄ ምናልባት በሌላ መልኩ ሌላው ላልሆነ ነገር የሚጠቀምበትን ነገር ቤተክርስቲያን አድርጋችሁት እንኳን ቢሆን እኔ ደስተኛ ነኝ ለማለት ነው። ግን አንዲት ቤተክርስቲያን ናት፣ የትም ይሁን የት አንዲት እንጂ እዛ የተለየ እዚህ የተለየ የሚባል ቤተክርስቲያን የለም፣ ሊኖርም አይችልም። ሰው ከመጽሐፍ ቅዱስ ከአባቶች ትምህርት ከመምህራን ቃል ከመጽሐፍት ካልወጣ በምንም ነገር እዛና እዚህ የሚባል ነገር የለም። ስለዚህ ቲክቶክ መሆኑ ሳይሆን ችግሩ የአባቶች ትምህርት አለው የቤተክርስቲያኒቱ ልሳን ነው ወይ መምህራን ምን ይላሉ ከሚለው ሐሳብ ጋር የተስማማ ቃል መናገሩ ላይ እንጂ እዚህ ቅድም እንዳልኩት አንዳንዴ ሰይጣን የተሸነፈ ሲሆን ሰዎችን ለማድከም ልብን ለማዛል የሚናገረው ቃል ሊሆን ይችላል። በዚህ መቼም አትደናግጡም፣ ይሄ ተስፋ አድርጋለሁ። ትክክል። እሺ፣ እግዚአብሔር ያክብርልን በእውነት። እስቲ ወደ ወንድሞች ሊድ እዮባ ምናምን የኔታ እኔ አንድ ጥያቄ ሳይሆን እንደ ጥያቄ ያዙትና በደንብ ሀሳብ እንዲሰጡበት የምፈልገው ነገር ምንድን ነው፣ ያው ጊዜው መምህራኑም ቤተክርስቲያንም ዘመኑን በዋጀ መልኩ ወደ ምዕመናን መድረስ ያስፈልጋል ብዬ አስባለሁ። እና ዘመኑን መዋጀት ማለት ምዕመናኑ ወዳሉበት መሄድ ነው። እና አንዱ ደግሞ ምዕመናን በደንብ የሚኖሩበት አሁን ከኑሮ ውጣ ውረድም ከምንም ሶሻል ሚዲያ ላይ ነው። በተለያየ በፌስቡክም በዩቲዩብም በቲክቶክም ሶሻል ሚዲያ ላይ በደንብ ምዕመናን ይኖራሉ። ስራ እየሰሩ ምንም እያደረጉ በየትኛውም የህይወታቸው እንቅስቃሴ ውስጥ ሆነው የመስማት የማዳመጥ የመማር ቻንስ አላቸውና በዚህ ረገድ ምን መሰራት አለበት ብለው ያስባሉ? ሁለተኛው ነገር ደግሞ ቲክቶክ ያው ከተያዘ አሁን እንዳሉትም ይሄ ዓለማዊ የሆነው ነገር አለበት። በደንብ ከተያዘና ከተሰራበት ደግሞ መንፈሳዊ ነገሮችም በደንብ ይኖሩበታልና እስካሁን ከነበሩት ግምገማ ቲክቶክ ያጠፋው ጥፋት እንዳለ ሆኖ ጥቅምም አለው የለውም ሊባል አይችልም። ግን የትኛው ያመዝኑበታል? ምንስ ቢደረግ ነው ቲክቶክ የበለጠ ሊጠቅም የሚችለው ይላሉ? እሺ ከሁለተኛው ልስጀምር። እኔ እንግዲህ ያን ያህል ግምገማ የሰራው አይመስለኝም እና እርግጠኛ ሆኖ ከሰፊው ህዝብ አንጻር እኔ ከማየው በውስን እንትኑ ከማየው አንጻር ከዚህ በፊትም ፌስቡክ ላይ አንድ ወቅት የጻፍኩት አለና ከሱ ሐሳብ በውስጥ በቃ ብዙዎቹ
ቤተክርስቲያንን እማትለውን እንደምታስተምር አድርጎ ማጠልሸት አለ። ያ በተወሰነ ደረጃ ሲበራላቸው ሰዎች ሲደነግጡ አይቻለሁ። እንዲህ አይነት ነገሩ ቤተክርስቲያን እንደዛ እንደማትል ግን ትላለች ተብለው ቤተክርስቲያንን ሳይሰሙ ስለ ቤተክርስቲያንን ከሚጠሉ ሰዎች ሰምተው ቤተክርስቲያን ከሚጠሉ ብቻ አይደለም ከማያውቋት ሰዎችም ሰምተው የተሳሳቱ ሰዎች ትምህርቷን ሲሰሙ የደነገጡ ደንግጠውም እንግዲህ እንደምታውቁት ይቅርታ እያሉ አንዳንዶች ወደ ቀደመ ቤታችን ብለው ሲመጡ ስታዩ እንደው ባይመጡ እንኳን ጥላቻቸውን ሲያነሱ ስናይ በዚህ አለመገረም አለመደነቅ አንችልም። ስለዚህ በዚህ በኩል ስኬታማ ነው ብዬ አስባለሁ። እንግዲህ ምናልባት በጠቅላላው ደግሞ ለመናገር ትንሽ ሁሉን መዳሰስ መቃኘት ያለብኝ ይመስለኛልና በሰፊው ለመናገር ሞራሉ የለኝም ማለት ጥናት የሚፈልግ ከሆነ ብዬ ነው። ባየሁት ልክ ግን ለምሳሌ ማቃቸው ሌሎችም እንደ ወንድሞች ያገለግሉ በሆነ መንገድ በጥቂቱ እንዳየሁት እኔ በጣም ጠቃሚ ነው። እንዲያውም ምናልባት ሌሎቹ ትተውት እንዳይወጡ ብዬ ሁሉ ፈራለሁ። በሌላ በኩል ያሉት እነዚያኞቹ ወንድሞቻችን ብዬ ነው። በቃ ሰው የኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርት ሲሰማ እኔ እኮ በጣም አንዳንዴ በነገራችን ላይ ስናደድ አላይም እንዲህ አንዳንድ አልጨርሳትም እቺ ትንሿን ሰከንድ እንኳን ለምሳሌ አንድ ወንድም ከናንተ ጋር ከማናችሁ ጋር እንደሆነ አላቅም ስለ ውሃ ጥምቀት ሲከራከር እየሰማው የተቆራረጠውን ያየሁት ከውሃና ከመንፈስ የሚለው ውሃ ማለት ራሱ ወልድ ነው አለ። በትርጓሜ ያምንም ግን ከሱ መጽሐፍ ሲያጣ ከትርጓሜ መጽሐፍ አምጥቶ ሊከራከር ይፈልጋል። ከኦርቶዶክስ ቤተክርስቲያን በትርጓሜ እኮ ያምንም። እንደዚህ አይነት ይሄ ባይናሪ ሎጂክ የሚጠቀሙ ሰዎችን ስታይ ደግሞ የሆነ ጊዜ ላይ የሚጠሉትን መጽሐፍ የሆነ ጊዜ ላይ ሲያንጠለጥሉት በቃ የሆነው ይሄ ቲክቶክ ይሄ ማህበራዊ ሚዲያ ቤተክርስቲያኒቱን ከገለጣት እንደው ፍቅር ኖሮ ሰላም ኖሮ ተግባብቶ ተደማምጦ መኖር ከተቻለ እኔ ሰው ከዚህም መውጣቱ አይቀርም። የኦርቶዶክስ ነው ተብሎ ሲስተሙ ከዚህም ማለት ነው። የእውነቴን ነው። በቃ ቤተክርስቲያኒቱ ሙሉ ናት። ያንን ሙላቷን በአግባቡ በልኩ ሰው እንዲረዳ እንዲሰማ አጋጣሚውን ፈጥሮ እና በዚህ በኩል ውጤታማና ስኬታማ ይመስለኛል። አንደኛው ሁለተኛው የመጀመሪያው ምን ነበረ? ከላይ ወደታች የእንትኑ ይሄ ቲክቶክ ላይ እና ምዕመናን የሚገኘው ማህበራዊ ሚዲያ ላይ ስለሆነ በቤተክርስቲያን በኩልና በመምህራን በኩል ምን ቢደረግ ነው የበለጠ ምዕመናን ማግኘት የሚቻለው ላይ ያስባሉ? እኔ በራሴ ይህን እንድል የሚያደርገኝ ያው በግልጽ ለመናገር የኛ ቤተክርስቲያን መምህራን ጋር ሶሻል ሚዲያ ላይ ቶሎ የመንቀሳቀስ ድክመት ያለ ይመስለኛል። ምክንያቱም ከሌሎች አንጻር ስናይ ሌሎቹ በደንብ ነው የሚሰሩት፣ በበጀትም በምንም እያንዳንዱ በሁሉ ነገር ጥርት አድርገው ለመስራት ይሞክራሉ። እኛ ጋር ሁሉም ሰው እንደ አቅሙ ነው የሚፍጨረጨረው እና በተደራጀ መልኩ አይሰራም። መምህራንም ደግሞ ብዙ አይታይም እና አሁን ሊቃውንቱ ቁጭ ብለው ነው እንደኛ አይነቱ እዚህ ቲክቶክ ላይ ቁጭ ያለው እና ማለት ሊቃውንት ባሉባት ቤተክርስቲያን ውስጥ መምህራን በሰፊው ባሉባት ቤተክርስቲያን ውስጥ ቲክቶክ ላይ ከየትም ተሰባስበን ነው እንዳጋጣሚ እቹ ቤተክርስቲያን አገናኝታን ግን ያለምንም እንትን ነውና ያቅማችን የምንሞክረው የበለጠ ግን ፍሬያማ ለመሆን በደንብ በመምህራኑ በታላላቆቹ በአባቶች ቢሰራ ፍሬያማነቱ የበለጠ ይሆናል ብዬ አስባለሁና ይሄ ፍሬያማነት እንዲመጣ በቤተክርስቲያን በኩል እንዲሁም ደግሞ በመምህራን በኩል ሶሻል ሚዲያ ላይ እንዴት ቢሰራ የበለጠ ጥቅም ይኖረዋል ብዬ አስባለሁ። እሱ እንግዲህ ዘርፈ ብዙ ይመስለኛል መፍትሄው። አንደኛ እንዳልከው አንተም ተቋማዊ መልክ ቢይዝ የበለጠ ጥሩ ይሆናል። የበለጠ ያው ቅድም እንዳልከው ነው። ልክኛ መምህራኑ ወደዚህ ወደ አዲሱ አሰራር መግባት እንደሚከብደን ተቋሙም እንደዛ መሰለኝ። እንግዲህ አላቅም። ያው እንደ ተቋም በዚህ ደረጃ ለመስራት አሁን ቲክቶክ ሲባል የልጆች መጫወቻ እንደሆነ ነው የሚሳለው። ብዙ እንደዛ ነው። ማያውቁም ነገረኛ እነዚህ ሽማግሌዎች ወይም ደግሞ ትልልቅ ሰዎች የማይገኙበት ተብሎ ነው የሚታሰበው። አሁን ስዕሉ እንደዛ ነው እንዳልከው። ግን ሌሎቹ በደንብ ትውልድ ላይ እየሰሩ ነው። በደንብ ሌሎቹ ተቋማት ማለት ነው። ስለዚህ እኛ እንደ ተቋም ትንሽ ዘግይተናል። ሌላውም ላይ ቢሆን በእርግጥ
ይሄ ተደራሽ ለመሆን ብዙ አይደለም ታሪካችን በራሱ ማለቴ ከአዳዲስ ነገሮች ጋር ቶሎ መሄድ በታሪካችንም ዝም ብሎ ትንሽ ፈዘዝ ያለ ነገር ነው። ሚዲያዎችን በመጠቀም ሌሎቹ በጣም ይበልጡናል፣ ይቀድሙናል። ይሄ ግልጽ ነገር ነው እና ተቋማዊ ቅርጽ ቢይዝ መልካም ነው። ምናልባት አንድ ልሳን እንዲኖረን አንድ ልብ እንዲኖረን ማንም ምናልባት አንዳንድ የትርጓሜ ስልቶች አሉና እንዴት እንቀበላቸው፣ እንዴት እንተርጉማቸው፣ እንዴት እናብራራቸው፣ በዚህ ጉዳይ ላይ ምን ብለን አንድ ልብ ይኖረን አንድ መልስ ይኖረን የሚለው ላይ የጋራ ሐሳብ የጋራ ቃል እንዲኖረን በመጻሕፍት ደረጃ በትርጉም በራሱ ወጥነት የለም። ምናልባት እንዲሁ በመሃል ላንሳው ባልጠየቅም እንዲሁ እኔ ላገናኘውና ለምሳሌ 1000 ዓመት በራእይ ዮሐንስ ላይ 1000 ዓመት ከየትኛውም ጉባኤ የተለያየ መልስ ነው ያለው። 1000 ዓመት ክርስቶስ መጥቶ ይነግሳል ወይስ አይነግስም? በየቦታው በትርጓሜ ይለያያል። በዚህ ጉዳይ ላይ ልዩነት ፈጠርክ ብሎ አንዱን እንደሌላ ነገር ማየት የለበትም። ሌሎች መጽሐፍ ቅዱስ ላይ በትርጓሜ ደረጃ የማያግባቡ ከነ ልዩነታቸው ያሉ ዝም ብለው እንዲሁ ትርፍ እውቀቶች አሉ። ትርፍ እውቀቶች ማለት ይሄ ከነገረ ድህነት ምስጢረ ሥላሴ ቁርባን ምናምን ጥምቀት ከምንላቸው ነገሮች የተለዩ ከነሱ ጋር ግን ዝም ብለን እንደ ቅርንጫፍ አብረን የምናያቸው ሌሎች ነገሮች አሉ። በዚያ ጉዳይ ላይ ሊቃውንት እየተከራከሩባቸው ገና ያሉ ነገሮች አሉ። እንግዲህ በምድር ላይ ያለን እስኪበራልን እስኪገለጥልን ድረስ እንዲሁ የገባንን ያህል ብቻ ነው የምንናገረው እና በዚህ ጉዳይ ላይ ግን አንድ የጋራ ሐሳብ እንዲኖረን ምን እናድርግ የሚለው ላይ እንዲያው ምናልባት አንድ ልብ እንዲኖር ከማድረግ አንጻር ተቋማዊ ቅርጽ ቢኖረው ብዬ እመኛለሁ። በሌላ መልኩ ግን መምህራኑ ወጣቶቹ በተለይ ወደዚህኛው መጥተው በደንብ ከትውልዱ ጋር ቢሰሩ ጥሩ ይመስለኛል። ግን ችግሩ ምንድነው? ትንሽ ኮሜንት ከሌላ ቤት ይመጣና አንተ ደግሞ ምናምን የሆነ ብቻ ነገር ስትመጣ ያው እኛ አለም ቆዳችን ስስ ነው። በአውደ ምሕረት አንቱ ተብሎ የኔታ ተብሎ መምህር ተብሎ ጉልበት ተስሞ ማስተማር ለመደ እዚህ ሲመጣ ይሄ ደግሞ የመቀጭቃዣ ነው የሚል ወይ ደግሞ ሌላ ስንት ያፍል የእጅ አመል እንደሚባለው የምላስ አመል ያለበት አለ። ካልተናገረ ደስ የማይለው አመል ሲባል የእጅ ብቻ አይደለም የምላስም አመል አለ። ቅዱስ ማነው ያዕቆብ እንደሚናገረው አንደበት እሳት ነው የሚለው ለዛ ነው። እሳትና ድንገተኛ አደጋ የማያጠፋው እሳት። ስለዚህ ይሄንን ነገር በመፍራት ያው አንቱ ተብሎ ባገለገለበት አውደ ምሕረት እዚህ ደግሞ ሌላ ነገር መስማቱን ትንሽ እሱም ሌላው ወደዚህኛው ነገር ያለ መምጣቱ ምክንያት ይመስለኛል። ምናልባት ግን የኔ እንግዲህ ሶስተኛው እንትኔ ሐሳቤ ምንም ይሁን ምን ቆዳና አጠንክሮ መምጣት ነው። ሐዋርያቱም ይሄው ነው። ስለ ስሜ መቼም የምትከፍሉት ዋጋ አለ ብሎ ክርስቶስ ተናግሯል። ዛሬም በክርስቶስ ክርስቲያን የሆኑ ሰዎች ስድብ አይደለም ሌላም ነገር እንድንሸከም በጸጋ እንድንቀበል ታዘናልና አንዳንድ ገጭ ጓ ቢኖርም ዋጋ እየከፈሉ ትውልድን ለማዳን ትውልድን ለማስተማር ዋጋ መክፈል ተገቢ ነው ብዬ አስባለሁ። ያው እንግዲህ በዚህ በኩል እኔም ትንሽ ችግር ካለባቸው ሰዎች አንዱ ነኝ እና እንግዲህ ወደፊት በዚህ መልኩ አሁን ጀምረናልና እስኪ ቀስ እያልኩ እማረውና እንዲህ እያየሁ የበለጠ ግንኙነታችን በዚህ መስመር ጥሩ ይሆናል ብዬ እገምታለሁ። ወደፊት የኔታ እግዚአብሔር ያክብርልኝ። የኔ ጨርሻለሁ። ይሰማል የኔ ድምፅ? እሺ፣ እንኳን ደህና መጡ መምህር። የኔ ጥያቄ አንድ ነው። እዚህ ፕላትፎርም ላይ ያው ረጅም ጊዜ 4 ዓመት ምናምን አካባቢ ሆኗል ማለት እንደዚህ ዕቅበተ እምነት መሰራት ከተጀመረ ጀምሮ እና ዕቅበተ እምነት በሚሰራበት ሰዓት ወይም ትምህርት ላይ ምናምን ክርስቲያን ሆነው የኛ ወንድሞች አንዳንድ ሰው በደሃ ልሳንም በሆነ ነገርም ሊሳሳት ይችላል እና ልክ እንደዚህ የሚሳሳቱትን ወንድሞች አንዳንድ የተለያዩ ወንድሞችም እዚህ ያለንም የመባባል ነገር አለና በግለሰብ ደረጃ አንድ ሰውን ተነስቶ መናፍቅ ማለት ይችላል ወይስ በምንድን ነው የሚዳኘው? ያ አካል እንዲሆነ ነገር ቢሳሳት የሚዳኘው በምንድን ነው የሚለውን ነገር ትንሽ ነገር ቢሉንስ። እሺ፣ ሰው ሊሳሳት ይችላል። በነገራችን ላይ ሰው ተሳሳተ ማለት
ያን ስህተት አምኖ ተቀብሎታል ማለት ደግሞ ላይሆን ይችላል። ማለት እውነት መስሎት ሊናገረው ይችላል። ሲረዳ ሲማር ደግሞ ሊተወው የሚችለው ስህተት ሰው ሊሰራ ይችላል። ሆነ ብሎ ገብቶት የሚሳሳትም ሰው ሊኖር ይችላል። ሆነ ብሎ በዓላማ እና ዳህፀ ልሳን ወይም ደግሞ የሆነ ከቤተክርስቲያን አስተምሮ ወጣ ያለ የተናገረ ሰው ሁሉ መናፍቅ ወይም ከሃዲ ሊባል የማይችለው አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ እንደዚህ ብሎ ስም ለመስጠት ቤተክርስቲያን ዝም ብሎ አባወራ የሌለው ቤት ከሆነ ማንም ሰው እየተነሳ ማለቱ የተለመደ ነው። ቤተክርስቲያን ግን ባለቤት አላት። እንዲህ ዝም ብሎ ማንም እርስ በርስ ሲደባበር እየመጣ ይሄ እንትን በጣም እንትን ነውና እኔ ራሴ እንዲህ የሚሉ ሰዎችን ክፉ እንዳላሳዝን የሚሉ ካሉ ማለት ነው ያው አያለሁ አንዳንዴ በመድረክ እንዲህ ማለት ነገር ግን ትንሽ ችኩልነት አለ። አንዳንዴ ከስራ ስርዓት ይበልጣል ይላሉ ሊቃውንት። ጠፋ ብለን የምናርመውን ነገር በተሳሳተ መንገድ ማረም በራሱ ሌላ ስህተት ነው እና አንዳንድ ጊዜ የቤተ ክርስቲያን ፍቅራችን ለኛ እንደ ኦዛ ይሆንብኛል። እንደ ኦዛ ማለት ያው እንደምታውቁት ታቦተ ጽዮን በሰረገላ ሆና ስትመጣ በሬዎቹ ዘለሉ። ካህናቱ ከበሬዎቹ ጋር ተሯርጠው ሰረገላውን መንካትና ከውድቀት ማዳን አልቻሉ። አንድ ጎልማሳ ተነሳ፣ እንዴት የጌታዬ ታቦት መሬት ላይ ትወድቃለች ብሎ ሮጠ። ሄደና ታቦተ ጽዮን እንዳትወድቅ አደረገ። እንግዲህ አሁን እንደ ህዝብ ስታስቡት ታቦተ ጽዮን ወድቃ አቧራ ላይ መሬት ላይ ከምትወድቅ የእግዚአብሔር ቃል ኪዳኑ ታቦት ከምትወድቅ እሱ ወድቆ ታቦተ ጽዮንን ማዳን እንዳትወድቅ ማድረግ በቃ የሆነ ለታቦት የተከፈለ ዋጋ ለእግዚአብሔር የተከፈለ ዋጋ ጉልበት ነው የሚመስለው ታቦተ ጽዮን እንዳትወድቅ ማድረግ። ነገር ግን ቅድም ያልኩት ከስራ ስርዓት ይበልጣል ያልኩት ይሄ ነው። በጎ ነገር ይመስላል፣ ድካሙ ጥሩ ነው፣ ፍቅሩ ጥሩ ነው። ፍቅሩን የገለጠበት መንገድ ስህተት ነው። ስለዚህ ኦዛ የሆነውን ታውቃላችሁ። እጁ ተቆረጠ። መቆረጥ ብቻ አይደለም ሞተ። ስፍራውም እስከዛሬ ድረስ የኦዛ ስብራት ተባለ ነው የሚለው። ኦዛ ምንድን ነው ያጠፋው? በጣም እኮ የሚገርም ነው። አንዳንድ ጊዜ ፍቅራችንን የምንገልጥበት መንገድ ቤተክርስቲያንን እንወዳለን ብለን ለቤተክርስቲያን ተቆርቋሪነታችንን ለመግለጥ ይሄ የጠበኝነት ይሄ በጣም 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 ሌሎችን በሚገፋ በሚያሳድድ መልኩ በሚያርቅ መልኩ ሲሆን ደግሞ እንደው እግዚአብሔርስ ይወደዋል ብሎ ደግሞ ማሰብ ነው። እስከ መጨረሻው ድረስ የሰዎችን ትዕግስት ማየት ምናልባት እንደው ሳቱ የምንላቸው ሰዎች እንኳን ሲመጡ ነገሮችን ደጋግሞ በማስረዳት የሚሆን ነገር ነው እንጂ አንደኛ በራሳችን መንገድ ነቅፈን በራሳችን መንገድ ደግሞ ከነቀፍን በኋላ እንደው ፖሊስም ጠበቃም ዳኛም ይሄ በጣም አደገኛ ነገር ነው። ከዛ ምስክርም ሆኖ እንግዲህ ደግሞ የሆነ አራት ነገር ባንዲ በጣም ከባድ ነው እና ቤተክርስቲያኒቱ ከስራ ስርዓት ይበልጣል ስትል ወይም ሊቃውንት ይሄን ሲሉ እንደው ጠፋ ብለን ወይም ደግሞ የሆነ ነገር ስህተት ተሰራ ብለን ስናስብ ያንን ስህተት የምናስተካክልበት መንገድ የኦዛ መንገድ እንዳይሆን ሊነካ የሚገባው አካል ስልጣን ያለው አካል ነው አንድን ነገር ማድረግ ያለበትና እዛ ላይ ትንሽ ከፍቅር ጋር ከአክብሮት ጋር ከፍርሃት ጋር ቢሆን ጥሩ ነው ብዬ አስባለሁ። ይህንን የምለውና እንግዲህ አጭሩ ነገር ይሄ ነው። አንዳንድ ጊዜ ግን ያው እንግዲህ ቅድም እንዳልኩት ነው ፍቅር አንዳንዴ ለቤተ ክርስቲያን የቀና ሲመስል ልክ እንደ ሳውል ሰዎች ወይም ደግሞ ልክ እንደ ኦዛ ወይም ደግሞ በቤተ ክርስቲያናችን ታሪክ ልክ የዮሴፍ ልጅ ዮሳ ታስታውሱታላችሁ። የዮሴፍ ልጅ እመቤታችን ስደት በወጣችበት ጊዜ የሚል ታሪክ አለ እና ድንግል ማርያም፣ ሰሎሜ፣ ዮሴፍ ተቀምጠው ሳለ ደህና ዋላችሁ ደህና አደራችሁ ሳይል ዮሳ ኧረ የሄሮድስ ወታደሮች እየመጡ ነው፣ ይሄን ልጅ ሊገሉት ነው፣ እባካችሁ ይሄን ሕፃን እንዳታስገድሉት ቶሎ ሩጡ ሲል ደህና ዋላችሁ ደህና አደራችሁ ባለማለቱ ምክንያት በጽጌ ወቅት ታስታውሱታላችሁ። ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ፣ ይሄ የዮሴፍ ልጅ ዮሳ ምን ኃጢአት አደረገ? በእንተ ዘአምጻ ዜና ዘያደነግዘኪ ግብተ፣ ምንም ኃጢአት አልሰራም። ድንገት ደህና ዋልሽ የሚል ቃል ደህና አደራችሁ ደህና ዋላችሁ የሚል ቃል ባለመናገሩ ምክንያት እና አንቺን ስላስደነገጠች ነው እንጂ እና ተቀስፎ እዚያው ነው የሞተው ዮሳ። በቤተክርስቲያን ታሪክ እንግዲህ ዮሳ ለምን ሞተ የሚለውን ስናየው በቃ ዮሳ ለድንግል ማርያም ፍቅር ብሎ ነው፣ ለልጇ ፍቅር ብሎ ነው። ለካ እናቱንም ስንወዳት
ስርዓት ባለው መንገድ ነው። ስርዓት በሌለው መንገድ ድንግል ማርያምን መውደድ አያጸድቅም። ከዚህ በፊት ያው እንደምታውቁት በጣም እንወዳታለን ብለው ያመለኳትን ቤተክርስቲያን አውግዛለች አይደለም። አንዳንድ ጊዜ እንግዲህ በዛ ቤት ያሉ ሰዎች የሚያሳዝኑኝ ድንግል ማርያምን ማምለክ ያወገዘች ቤተክርስቲያንን ነው ድንግል ማርያምን ታመልካለች ብለው መልሰው እኛኑ የሚከሱት። የማርያምን አምልኮ ያወገዘች ቤተክርስቲያን ናት ግን ያለችን እንደምታውቁት። ይህን ታሪክ እንኳን ባለማወቅ ሰዎቹ መላእክት ታመልካላችሁ ምን ሲሉ ይህን ቤት በዚሁ አጋጣሚ ደግሜ ለመግለጥ የምወደውም እንደዚህ አይነት አምልኮ እንደሌለ በደንብ ለሌሎቹ ማስረዳት። አውቀው የሚያጠፉት ያውቀው ነው፣ ምንም ማድረግ አንችልም። ሌሎቹ ግን ለካ ውሸት ነው እንዲህ ብለው እንዲበራላቸው ምክንያት ሆኗል። እና እመቤታችንን ፍቅሩን የገለጠበት መንገድ ዮሳ የተሳሳተ ሆነ። ስለዚህ ተቀሰፈ። ለቤተ ክርስቲያን ያለን ፍቅር፣ ለሃይማኖታችን ያለን ፍቅር በስርዓት ካልሆነ ነገም ዋጋ ያስከፍለናል። እና ፍቅራችንን ስርዓት ባለው መንገድ እንግለጥ፣ እኛ ማንን እንበል ለማለት ነው። ያሰማልን። ቀጥሉ ወንድሞች። ቃሉት ያሰማልን። የኔታዬ እንግዲህ የኔ ጥያቄን ከማስከተሌ በፊት እንደሚታወቀው መሬት ላይ ያለችዋና ቲክቶክ ላይ ያለችዋ ቤተክርስቲያን ብለው ለመለየት ከሚመጡበት ውስጥ አንዱ መንገድ ምንድን ነው? እዚህ ቲክቶክ ላይ እንግዲህ በጣም የሚገርም የሆነ ሽንፈት ተደርሶባቸዋል። ምክንያቱም በአንድም በሌላም ቤተክርስቲያን ውስጥ አገልጋይ ነን ብለው እንቀድስ ነበረ፣ እንደዚህ እናደርግ ነበረ እያሉ እየተናገሩ የቤተክርስቲያናቷን ገድላትን ድርሳናትን እያወጡ የሚለውንም የማይለውንም ትርጉም በራሳቸውም መጽሐፉም ደግሞ የገባው አገባቡ አውዱም በሌላ መልኩ የሆነ እያጣመሙ ለሰው ቤተክርስቲያን ማለት እንዲህ ነች እያሉ እያጣመሙ ያስረዳሉ። ይህን ይመለከቱና ሰዎች ወደ ቤተክርስቲያን እንዳይመጡና ለቤተክርስቲያን ጥላቻ እንዲኖርባቸው ያደርጉ ነበረ። አሁን ግን በተቃራኒው ወንጌል አታውቅም የምትባለው ቤተክርስቲያን እንዲያሉ የሚያሟት ሲታይ መሬት ላይ ሲታይ እዚህ ቲክቶክ ላይ የሚገራረም ሽንፈት ደረሰባቸው። ጭራሽ ወንጌሉን የማያውቁት ሆኖ የመጡት እነሱ ናቸው። አንዱን መጽሐፍ ቅዱስ ያኑ መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ የሆነ ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት ለከ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዱ። አሁን ብዙዎች ጥያቄ መጣባቸው ማለት ነው። እንደዛማ ከሆነ ቤተክርስቲያን እንዲማ ከሆነች አናቃትም ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው። አይ መሬት ላይ ያለችዋ ቤተክርስቲያን ሌላ ነች አሉ። እዚህ ጋር ያሉት እያጨበረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተክርስቲያን ሄደው ቀርበ ማወቅ። ወደ ቤተክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች፣ እንደዚህ አድራጊ ነች፣ እንደዚህ እንዳይቀርቧት አድርገዋል መሬት ላይ ያለችዋን። ስለዚህ በአንድም ሆነ በሌላ መንገድ ግን የቤተክርስቲያን አስተምሮ በምን አወቁ? ቲክቶክ ላይ። አሁን የኔ ጥያቄ አንድ ነው። ብዙ ጊዜ ተብሏልም ተነግሯልም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተክርስቲያን እንዴት ነው የምታያቸው? የኔ ታየ ይሄ ነው የኔ ጥያቄ። በጣም ይቅርታ ኔትወርኬ ከተቆራረጠ ግን እሺ እናቱዬ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ህልውናቸውን ማመን አለበት። ህልውናቸውን ገድላት፣ ድርሳናት፣ ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት፣ ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል።
ይሄን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነው። እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን፣ አዲስ ኪዳን፣ መነኮሳት አራቱን ጉባኤያት የሚማር ብሉዩን፣ አዲሱን፣ ሊቁን፣ መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ በየትም ቤተክርስቲያን የለም። ይሄ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ታምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸው ነው የተጻፈበት ገድል፣ ተአምር፣ ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንደውም ምናልባት እንደው ልዩነት ይኖር ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር የኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባው። መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ጸጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መቻለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣
የአቡነ ተክለ ሃይማኖት አይደለም። በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም፣ የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያልን እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። እንሂድ አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙሩ 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየነው የለም በመጽሐፍ ቅዱስ። በዘንዶና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላችሁ ወንድሞች ብታውቁትም ከታች አለው ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይሄን ማን አባቱ ነው የሚናገር እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አንዴው እስኪ እንደው ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይሄን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን ነው የማላመጣው? የጳውሎስን ምንጭ ለምን ነው የማልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስን ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሐሳብ መሆኑን እናያለንና እንዲህ አይነት መጻሕፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ ሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሐሳቤ። እሺ ቃልት ያሰማልን የኔታዬ። እንግዲህ እዚህ ውስጥ ፕሮቴስታንቶች ካላችሁ ዛሬ በደንብ የተመለሰላችሁ ይመስለኛል። ያው እዚህ ጋር ያለውን ቲክቶክ ላይ ያሉትን ወንድሞችን ሰዎች እንዳይቀበሏቸውና እንዳይሰሟቸው። ምክንያቱም ከሰሟቸውና ከተቀበሏቸው ሰው አዳራሹ ባዶ ሊሆን ነው። ስለዚህ የተቻላቸውን ምንድነው ማድረግ የሚሞክሩት ወይም የሚፈልጉት በተቻላቸው መጠን ሁሉ እዛ ጋር መሬት ላይ ያለችው ቤተክርስቲያን ከነዚህ የተለየ ነው የምታስተምረው ብለው በቃ ሰውን ለማቆየት ነበር የሚሰሩት። እና ዛሬ ብዙ ፕሮቴስታንቶች እንግዲህ እንደሚጠይቁ እንደሚፈልጉ የቀደመችዋን ቤተክርስቲያንን እንደሚያጠኑ አባቶች ምን እንዳስተማሩ እንደሚያነቡ ምናምን የዛን ሰዓት ላይ ትክክለኛይቷ ዳግማዊት የኖህ መርከብ የሆነችው ክርስቶስ ኢየሱስ ራስ የሆነላት እርሷ አካሉ እኛ ደግሞ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲቷ ህብረት ይመጣሉ ይጨምራሉ ብለን እናስባለን። እግዚአብሔር አምላክ ያክብርልን፣ ቃልት ያሰማልን። መምህር ያመሰግናሉ። ጥያቄ እንጨርሻለን። እግዚአብሔር ያክብርልን። በጣም በእውነት ደስ ብሎ ነበር። በጣም እየሰማን የነበረው ወደ 2800 ሰው አለ። የኔ ስሜት ነው የሚጋሩት በእርግጠኝነት በጣም ደስ ብሎ ነው እና ቃልት ያሰማልን። ጋዶ መጥቷልና ከጋዶ በፊት ወይ ደግሞ ቆይ ጋዲ አንተሽ መኩም አለ። እስኪ እናንተ ቀደሙና ሀሳብ አላችሁ። መኩ ካለ ቀጥል። እሺ ይሰማል ድምጼ ነው? ይሰማል። እሺ እግዚአብሔር ሜቢ ወደኋላ ሊቀር ይችላል ድምጼ ትንሽ ኔትወርክ እንትን እያደረገኝ ነው። ቃልዮት ያሰማልን መምህራችን፣ በእውነት ቃልዮት ያሰማልን። ሁላችሁም ብዙ ነጥቦች ተነስቷል። ላነሳ የነበረው መጀመሪያው ሀሳብ ያው በደንብ ተመልሷል። በተለይ ስለ ገድላትና ድርሳናት እንዴት መታየት አለበት፣ ስህተቶችስ ሊገኙበት ይችላሉ አይችሉም ወይ የሚለውን እነዚህ ሁሉ ያው ሲነገር ስለነበረ አሁን እንግዲህ ግልጽ ማብራሪያ ስለሰጠ እግዚአብሔር ያክብርልን በእውነት። ያው አንድ ጥያቄ ለመጠየቅ ያክል ቤተክርስቲያናችንን ብዙ ጊዜ ምን አድርጎ ይስላሉ፣ እንዲያው ጣዖታትን ታመልካለች ምናምን አይነት ብሎ የትምህርቷ ዶግማ የሆነውና
ዶግማ ያልሆኑትን ትምህርቶችን ለምሳሌ ስለ ቅዱሳን ስዕላት ሊሆን ይችላል፣ የተለያዩ ያነሳሉ። ስግደት ሊሆን ይችላል፣ ይኸው ጣዖትን ታመልካለች ይላሉ፣ ቤተክርስቲያንን ይከሳሉ። እና ከዚህ አንጻር እስቲ ስለ ትምህርቷ ቤተክርስቲያን ዶግማ፣ ነገረ ድህነቷ ምን ይመስላል? ስለ ቅዱሳን ስዕላት፣ ስግደት፣ ምልጃ፣ ጸሎት እነዚህ ደግሞ እንዴት ይታያሉ? ይህንን እስቲ ቢያስረዱልን ከዚህ አንጻር መምሬ። አንዳንዶቹ በጣም ሰፊ ስለሚሆኑብኝ እንግዲህ አጠር ለማድረግ ልሞክር መሰለኝ። አሁን እንኳን ስዕል ታቦት አታመልክም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ሌሎቹም። እንኳን ስዕል ማለት ያው ስዕል በየቤታችን ያለ ነው። ታቦት ግን ታቦት ነው እንደምታውቁት። እንኳን ስዕል ታቦት አታመልክም። ችግሩ ታቦቱ ላይ ምን አለ የሚለው ነው። ለምሳሌ ታቦትን ብንል አልፋ ወኦ የሚል ስም አለ። ያንን ስም የሚመለክ ስም ነው። ስሙን እናውቃለን። ምናልባት አንዳንድ እዚህ ቤተክርስቲያን የነበሩ በጣም ለቃሉ ይቅርታና እኔ መጻጉ ይመስሉኛል ቤተክርስቲያን ኖረው ቤተክርስቲያንን የማያውቁ ሰዎች። መጻጉ ታውቁታላችሁ። 38 ዓመት ኖረ ቤተሳይዳ። ግን ስለ ቤተሳይዳ አያውቅም። ድኖ ስለመሄድ ፈልጎ ብቻ የሆነ ሰውም የለኝ ብሎ እሱ ራሱ እንደተናገረው እዛ አርጅቷል። እዛ ይህን ያህል ዓመት እስኪያረጅ ኖሮ 37 አያስረጅም መሰል። ግን የቆየውን ስታስቡት እንግዲህ አናውቀውም፣ ሸምግሏል ይሄ ሰው። ለማንኛውም 37 የደዌ ዘመኑ ስለሆነ ማለት ነው፣ የተወለደበት አይደለም። ብቻ ይህን ያህል ዘመን ኖሮ ስለ ቤተሳይዳ አያውቅም። አንዱ እሱ ነው። ሁለተኛው እዛ ዝቅ ብሎ እዚያው 5:12-14 አካባቢ እሱ ግን ያዳነውን አላወቀም የሚል በጣም የሚያስደነግጥ ቃል አለ። ያዳነውን አላወቀም። ቤተክርስቲያን ሳያውቋት ኖረው በዚህ ደረጃ እንዲያው እንዴት እንዳገለገሉ ሁሉ ግርም እስኪለኝ ድረስ ቤተክርስቲያን አላወቋትም። በቃ እኔ መጻጉዕ ባይሆን ሰው ይሄን ስም ነው ሰዎች ጣዖት የሚሉት። ከዛ ምን ይላል ደግሞ አንድ መልስ እሰጣለሁ ብሎ እንዴ አልፋ ወኦ እኮ ብቻ አይደለም የምትሉት እንዴ ከስሩ ሚካኤል፣ ገብርኤል፣ አርሴማ ትላላችሁ ይሉ እንዴ። አሁን ይሄንን እኔ በመጽሐፍ ቅዱስ ምሳሌ ነው የምገልጠው። መጽሐፍ ቅዱስም ይቺ 27ቷን ብቻ ሰይጣን ዲያብሎስ ብላችሁ ብትጽፉ 27ቷ ላይ 33 ጊዜ ስሙ አለ። አዲስ ኪዳኑ ላይ ብቻ ሰይጣን ጋኔን ስትሉ ደግሞ እንግዲህ አስቡት ምን ያህል ቁጥር እንደሚገኝ። ይሄ ሁሉ የሰይጣን ስም የተጻፈበትን የሐዲስ ኪዳን መጽሐፍ ግን አሸናፊ የሆነው እግዚአብሔር ስም ስለተጻፈበት ታቦቱን የዲያብሎስ ስም ጽላቱን ማለት መጽሐፍ ቅዱሱ ላይ የእግዚአብሔር ስም ስላለ የዲያብሎስ ስም ወይም ደግሞ የጋኔን የሰይጣን ስም ሊያጨልመው አይችልም። ብርሃን የሆነ ስም አለ እዚያ ውስጥ፣ የእግዚአብሔር ስም የክርስቶስ ስም አለ። የክርስቶስ ስም ስላለበት የሰይጣን ስም እንኳን ቦታ አልተሰጠውም። ስለዚህ ቅዱስ እያልን ነው የምንጠራው እንጂ መጽሐፍ እያልን አይደለም፣ እንደ ፊክሽን ወይም እንደ ሌላ መጽሐፍ። ስለዚህ የጋኔን ሁሉ ስም ተጠራቅሞ ያለበትን ካሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያልን ከጠራ ነው ታቦቱን ለምንድን ነው እንደዚህ ሰዎች እንደዚህ ቅዱሳንና የእግዚአብሔር ስም ብቻ ስለተጻፈበት ብቻ እንኳን ማክበር አልነበረባቸውም? ለስሙ ሲሉ ለእግዚአብሔር ስም ሲባል መጽሐፍ ቅዱስን ጋኔን የተጻፈበት የጋኔን ስም የተጻፈበትን መጽሐፍ ቅዱስ ለእግዚአብሔር ስም ሲሉ ቅዱስ እያሉት የቅዱሳኑና የአምላካችን ስም የተጻፈበትን በዚህ ደረጃ ሲያንቋሽሽ መስማት ያው እንዳልኩት መጻጉዕነት ነው፣ አለማወቅ ማለት ነው። ስዕላትንም የተመለከተ እንግዲህ ከታች ያሉት አትበሉን የሚል ሰምቻለሁ። ይሄም ልምድ ነው ብለዋል። እሺ ከየት ያላችሁት እንበል? እንደው አስቸጋሪ ነው። ትክክል ነው። ከታች ያሉት ነው። ኧረ እሺ። ለማንኛውም ግን ስዕላትንም የተመለከተ ያው እናንተ እንዳነበባችሁት እንደተማራችሁት ነው። ቤተክርስቲያናችን አምልካታቅም ልታመልክም አትችልም። ነገር ግን እኛ በስዕል በኩል ባለ ስዕሉን ነው የምናውቀው። ቤተክርስቲያን መቼም ቢሆን ስዕልን አምልካ አታቅም። ነገር ግን ስዕል በረከት እንዳለው ጥቅም እንዳለው እንደው ከብሉይ ኪዳን ዘመን እንኳን የታየ እንደሆነ እንደው በጣም ታዋቂው የሙሴን ነገር ብናነሳ እባብ ስዕል ስሎ እንግዲህ ሕዝብ ካዳነ በሁለት መንገድ በሽታ የጸናባቸው ድምፁን ሰምተው፣ በሽታ ያልጸናባቸው መልኩን አይተው ከተፈወሱ የመስቀሉን ስዕል ነው ያዩት፣ የክርስቶስን ስዕል ነው ያዩት እኮ። ስለዚህ ስዕልን
የሚያድን ከሆነ እኔ በዚያ ስዕል ሰርቶ ህዝብ ሲፈውስ አየ ነው እና እኛ በስዕላት ማንፈወስበት ምክንያት ምን ሊሆን ይችላል? ይሄም አሁን እነዛ በእስራኤል በሙሴ አማካኝነት ያንን የነሐስ እባብ ተሰርቶላቸው የተፈወሱ ሰዎች የነሐሱን እባብ አምልከውታል ማለት ነው? ሙሴ አምልኳል ማለት ነው? አይደለም። ስዕል ሊመለክ አይችልም፣ አይመለክም። ይህንንም እኮ አንዳንዶቹ ያውቁታል፣ ሆነ ብለው ነው። ስለዚህ እንዲያው ሙሴ ባደረገው አምሳል ነው እኛ የምንስለው። በቃ ባጭሩ እንዲያው ሌላ ውስብስቡ ነገር ይቅርና እንዲያው ሰፊው ነገር ይቅርና ሙሴ ለእስራኤል ያደረገውን ፈውስ፣ ሙሴ ለእስራኤል ያደረገውን ማዳን እኛም በቤታችን በህይወታችን በቤተክርስቲያናችን እናደርገዋለን። በዚህ መልኩ ቢረዱት መልካም ነው። ለቀለምና ለወረቀት ግን አንሰግድም። እኛ ለባለ ወረቀቱ ነው። ምንድነው አንድ መምህር ደጉ አንድ ምሳሌ ኔታ ደጉ ቴዎሎጂ ምናልባት የምታውቋቸው የሆነ ወቅት በምሳሌ ሲጠቀሙ ነበር። ይሄንን የሙሴን ሐሳብ ወስደው ስዕል ምን ያደርጋል ብሎ አንዱ ሲጠይቃቸው መስኪና ተነስ ብለው ቦርሳውን ፈተሹት። ቦርሳውን እስኪ ክፈተው አሉት። የሆነች ጉርድ ፎቶ ተገኘ የሴት። ምንህ ናት ይቻሉት? ጓደኛዬ። እንዴት እዚህ ያለ እሷ በህይወት የለችም? እንግዲህ እሱ ጠያቂ ነው። ስዕል ምን ያደርጋል ብሎ የሚጠይቅ ለጥያቄ የመጣ ሰው ነው። ሌላ ችግር ኖሮበት አይመስለኝም። አንተ ጓደኛህ ሩቅ ሀገር ሄዳለች? ኧረ አብራኝ ናት፣ አንድ ሰፈር ነን። እና ታዲያ እሷ አብራህ እያለች ጠዋት ማታ እያየሃት ፎቶዋ ምን ይሰራልሃል? አይ ይሄማ እሷን ባየሁ ቁጥር በቃ አብራ ከኔ ጋር እንዳለች በቃ ይሄ ለህልውናዋ ከኔ ጋር ለመኖሯ ፍቅሬን የምገልጥበት የሷ መሆኔን እሷም የኔ እኔም የሷ መሆኔን የምገልጥበት ነገር ፍቅሬን ማሳያ ነው። እንግዲህ አብራ ያለችውን ሴት ፎቶ እንዲህ ለፍቅር የሚገልጥ ከሆነ እኛ አንደኛው ፍቅራችንን ማሳያ ነው ስዕል፣ ፍቅራችንን። ሌላ ምንም በረከትም ነው፣ በሌላ መልኩ በረከትም ነው፣ ፈውስም ነው። ይሄው አይተናል እኮ ቅድም ያልኩት ሙሴ ስለ ሙሴ ስናገር እና ስዕልን አናመልክም ለበረከት፣ ለእሴት፣ ለናፍቆት ግን ይሄ ሆኖናል። በሌላ መልኩ ግን የምናነበው መጽሐፍ ቅዱስ እኮ ራሱ ስዕል ነው አይደለም እንዴ? እኔ ለምን እንደሚፈሩት እኔ እንጃ። እግዚአብሔር እኮ ስዕል ነው። ስሙ እግዚአብሔር ብሎ ወይ በእንግሊዝኛ የሚጠቀም ከሆነ ጋድ ብሎ ጂሰስ ብሎ ቢጽፍ ስዕል እኮ ነው። እሺ ለዚህ ስም መስገድ አልችልም? እችላለሁ። እኔ እንደው ሌላውን ተው፣ አይን እጅ እግር ስላለው ለዚህ ኢየሱስ ለሚለው ስምስ ብሰግድ ይከለክሉኛል? ለዚህ ሰዎች ጽፌው ኢየሱስ የሚል ስም እኔ እንጃ ምን ሊሉኝ እንደሚችሉ አላውቅም። ለዚህ ስም አይ በቀለም ስለተጻፈ መስገድ የለብህም ካለ ያኔ እስኪ ደግሞ ቀጣዩን እናያለን። ግን እኔ እግዚአብሔር ብዬ ብጽፍ ኢየሱስ ብዬ ብጽፍ ለዚያ ስም መስገድ ስልጣን አለኝ። አይ የለም የሚል ሰው ካለ እንዳልኳችሁ ቀሪውን የሚል ሰው ሲኖር እናየዋለን። ግን ደግሞ ኢየሱስ ብሎ መጻፍ በራሱ ስዕል ነው። እግዚአብሔር ብሎ መጻፍ በራሱ ስዕል እኮ ነው። እና ከዚህ የተለየ ነገር የለውም። በአጭሩ እንደው ለመግለጥ ያህል በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አብራርተውልናል። እንዲያው ብዙ ጊዜ የምንቀጸፍበት ነው እና ይቀጥፋሉ። ያው እና ያው እዚህ ውስጥ ያላችሁ በተለይ ፕሮቴስታንት የሆናችሁ ወደ ቤተክርስቲያን ለመጨመር ብላችሁ በጣም የከበዳችሁ ይህንን መልስ ሰምታችኋል። ቤተክርስቲያን ቅዱሳን ስዕላትን እንደማታመልክ፣ ለቅዱሳን ስዕላት ሳይሆን የቅዱሳን ስዕላት ባለቤት ለቅዱሳን ስዕላት ባለቤት እንደምትሰግድ፣ ክብርን እንደምትሰጥ፣ ያው ደግሞ ስዕላትም ያው ቅዱስ መጽሐፍን እንደምናከብረው ሁሉ እንደምናከብረው ያንን ገልጾልናል። እግዚአብሔር ያክብርልን። እንዲያው ከነኩ አንድ ከተፈቀደልናቱ አንድ ጥያቄ ብቻ ቅድም ነካክቶታልና መምህር ይፈቀድልኝ? አንድ ጥያቄ። እኔ አልፈቅድም። አንድ ቪዲዮ ትንሽ ወይም እንዲሁ መወያየት እንችላለን። እሺ መኩ ቀጥል።
እሺ ይሰማል መምህር? ማለት ቅድም ስለ ታቦት ተነስቶ ነበረና እንዲያው እዚህ ውስጥ ያሉት በጣም ብዙ ጊዜ ጥያቄ ይጠይቃሉና ከሚጠየቀው ውስጥ እንዲያው እናንተ ታቦት አላችሁ የብሉይ ኪዳንን ነው ያንኑ ነው የያዛችሁ አይነት ብሎ ነው የሚከሱት እና ቤተክርስቲያንን እንዲያው የአዲስ ኪዳንና የብሉይ ኪዳን ታቦት ምንድነው ልዩነታቸው? ደግሞም እኛ እንዲያው የብሉይ ኪዳንን ታቦት 10ቱ ትእዛዛት የተጻፉበት 4 ሰዎች የሚሸከሙት ያንን አለን ወይ? አሁን ላይ ለአዲስ ኪዳን አገልግሎት እየተጠቀምን ነው በቤተ ክርስቲያናችን ውስጥ ለአገልግሎት ለአዲስ ኪዳን እና ያ አለ እንዴት ነው የሚታየው? እስቲ ለሁሉም እንዲያብራሩ ነው መምህራችን። ቀጥሉ። ይሄ አጭር ነገር ነው። እኔ ምንም አሁን በዚህ ጉዳይ ላይም እንደው ብዙ ወይ ደግሞ ራሱ እንደው ከሰዎቹ ጋር እንደው ሰፊ ውይይት ካልሆነ በስተቀር ለምን መሰላችሁ በቤተ ክርስቲያን እንዲህ አይነት የብሉይ ኪዳኑን ብናመጣው ይቀበሉናል? አሁን እኔ የመጀመሪያው ሐሳቤ እሱ ነው። እንዲሁ የብሉይ ኪዳን ነው ያላችሁ ማለት ወይ ደግሞ የላችሁም የብሉይ ኪዳኑ የላችሁም የሚሉ ሰዎች የብሉይ ኪዳኑ ቢመጣ ይቀበሉታል? ወይስ ደግሞ ታቦት አያስፈልግም የሚል አቋም ያላቸው ሰዎች እንግዲህ ጭራሽ የብሉይ የሐዲስ ሳይሉ ጭራሽ ታቦት አያስፈልግም ከሆነ እሺ ደግሞ ሌላ ክርክሩ ሊቀይረው ይችላል። በጠቅላላው ግን ይሄ ጊዜ መርጦ የብሉይ ኪዳን የሐዲስ ልክ እንደ ገድሉ ነው የማየው። ገድሉ ላይ ገድልን አያምኑም፣ ግን ስለ ገድል መከራከር ምን ይጠቅመዋል? የአንተን ሰውነት አምኖ ሰውነህ ትከራከረኛለህ ሳይል አንተን እንደሌላ ነገር ቆጥሮ ከአንተ ጋር መከራከር ምን ይሰራ? መጀመሪያ ሰውነትህን ማመን ነው። እና በታቦቱ ላይ በብሉይ ኪዳኑ ይሁን በሐዲስ ኪዳኑ ምናልባት የብሉይ ኪዳኑ ቢሆን እንቀበለዋለን ችግር የለውም ከሆነ እንግዲህ ለነሱ ይባሉ አሻሽለው 4 ሰው የሚሸከመው ወይ ደግሞ ቀኖናውን ለነሱ ሲባል ማስተካከል ይቻል ይሆን እንዴ? ለማንኛውም ግን ባጭሩ ቤተክርስቲያን የብሉይ ኪዳን ታቦት አይኖራትም የላትም። ይሄኛው የክርስቶስ የአምላካችን ስም የሚጻፍበት ነው። ከዚያ ውጪ የስጋና የደሙ ማክበሪያ ነው። ስሙ ቀዳሽ ነው። ስሙ ኃያል ነው። ያ ኃያል ስም ነው በቤተክርስቲያኒቱ መንበር ላይ ያለው። የእግዚአብሔር ቅድም እንዳልኩት የእግዚአብሔር ስም ሳይጻፍበት የሚሰራ ምንም አይነት ታቦት ከዚያ ውጪ እንጨት ነው፣ ተራ እንጨት ነው የሚሆነው። ይሄ ስም አልፋ ወኦ ያልነው ስም ካልተጻፈ፣ ስለዚህ ካህናቱ ይዘውት የሚሄዱትም ያ ታቦት የእግዚአብሔር ስም ያለበት ነው። የቅዱሳን ስም ብቻ እንኳን የለው። የመላእክቱም የጻድቃን የሰማዕታቱ ስም ብቻ የለም። በእያንዳንዱ ታቦት ላይ አስገዳጅ በሆነ ሁኔታ አልፋ ወኦ አለ። ስለዚህ እንደ ብሉይ ኪዳኑ 10 ቃላት የተጻፉበት 4 ሰው የሚሸከመው እንደዚህ አይነት ነገር አይደለም። ያው ውስጥ አዋቂዎች ይሄንን በደንብ መናገር ነበረባቸው። ማለት እኔ እኮ ቀድሻለሁ፣ እኔ እኮ ቅድስና አጋንንት ናቸው የመሰከሩት። በእንጦንስ ታሪክ ላይ አጋንንት እንኳን እውነት ሲመሰክ እንደገና ደግሞ እንደው ምናልባት አንዳንድ ጊዜ ገድል ወይም ደግሞ ሌላ መጽሐፍ ሲጠቀስ ደስ የማይለው ካለ የአስቄዋ ልጆች ሐዋርያት ሥራ ስንት ላይ 18 ናቸው 19 ምዕራፍ ላይ ያሉት አስቄዋ ልጆቹ እንደ ሐዋርያቱ እንፈውሳለን ብለው ታስታውሳላችሁ ጀምረው ነበረ። እና ኢየሱስን አምነዋለሁ ጳውሎስን አውቀዋለሁ ደግሞ እናንተ እነማን ናችሁ አለ። ሰይጣን እንኳን አንዳንድ እውነቶችን አይክድም። ጳውሎስ ማን እንደሆነ ያውቃል። ጳውሎስን ለመናቃል ሞከረም ማለት ነው። በሌላ አነጋገር ሰይጣን እንኳን የገባውን ነገር እንደው የሚናገር አልፎ አልፎ ሰይጣን ሰይጣን አልፎ አልፎ እውነት ይናገራል። ያው እንዳልኳችሁ በእንጦንስ ታሪክ በአስቄዋ ልጆች ታሪክ ላይ ይሄ እውነት ነው። እና ስለ ታቦት ሲናገሩ በተለይ ቀዳሽ ነን ካህን ነን የሚሉ ሰዎች ክፉ ነገር መጥፎ ነገር ሲናገሩ ይገርሙኛል። የእግዚአብሔር ስም የተጻፈበት መሆኑን እንኳን አይናገሩም። በጣም የሚያሳዝነው የእግዚአብሔር ስም የተጻፈበት መሆኑን ረስተውታል እና ወይም ክደውታል። ባጭሩ ግን መልሱን ለማሳጠር የብሉይ ኪዳን ታቦት የለንም አይኖረንም። ነገር ግን ደግሞ የእግዚአብሔር ስም የተጻፈበት አንድ ሰው ሊይዘው የሚችል መሰዊያ አለን። አጭሩ ነገር ይሄ ነው። ይሄ ደግሞ በሐዲስ ኪዳን በብሉይ ኪዳናችን በሐዲስ ኪዳናችን በሊቃውንት መጻሕፍቶቻችን ያለ የተጨበጠ እውነት ነው እንጂ ዝም ብለን ከልባችን ያመጣነው ነገር አይደለም። ጨርሻለሁ። መኩ ተመለሳለህ? መኩ እግዚአብሔር ያክብርልን። በደንብ ተመልሶልኛል። እግዚአብሔር ያክብርልን። እንግዲህ እዚህ ውስጥ ያላችሁ የሰማችሁት ሁላችሁ
የብሉይ ኪዳን ታቦት እንደሌለን በዚህ እንዳይቀጥፏችሁ ማለት ወደ ቤተክርስቲያን ሊጨመሩ ላሉት ብዙ ክርስቲያኖች ስላሉ ማለት ወደ ቤተክርስቲያን ሊመጡ ያሉ ከፕሮቴስታንት ማለት ነው ክርስቲያን ለመሆን ያሉ መንገድ ላይ ያሉት አሉ እና ብዙ ጊዜ ይሻውዷቸዋል። አይ እንደዚህ ናቸው ተብሎና አሁን እንግዲህ በግልጽ ተመልሶላቸዋል። ይኸው የቤተክርስቲያኒቱ ሊቀ ሊቃውንት የሆኑት በመምህራችን ተመልሷል። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። መምህሬ ቀጥሎ እናቱ። እሺ ትንሽ ካሜራውን ከፍ አድርገው መኩዬ፣ ተቆርጧል ጭንቅላት። እሺ እሺ፣ በእውነት እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። በጣም ድንቅና ግሩም ነው። ያው መጠይቅ ብንጀምር አያልቅም የዛሬው። ስለዚህ እኛም አናድክሙት እና መጠየቅ ያለበት ወይ ደግሞ መመለስ ወይ ደግሞ እንደ መጀመሪያ ቀንም መናገር ማስተማር ያለብዎትን እንግዲህ አስተምረዋል ብለን እናምናለን። የቀረ ሀሳብ ያላቸውም አይመስለኝም ወንድሞች፣ እኔ አላቅም። እሱም በእርግጥ ግን በደፍረት ሰላምታ እንድናቀርብ ይፈቀድልን እንጂ ቢያንስ ባይዘው የሆነ ጊዜ በጣም መምህር ይቅርታና ጋዲሳን በጣም እንደሚወዱት ምናምን ነግረውኝ ነበረ። ተሳሳትኩ እንዴ? በትክክል አንድ ክርክር ላይ ያ በቃ እንዴ እና አሁን እነዚህን ወጣቶች አለመደገፍ ኃጢአት አይሆንም እንዴ ካስባሉኝ ሰዎች አንዱ ጋዲሳ ነው። ያ ጋዲሳ ሰላም ደርሶ ይሁን። የኔታ እንዴት ኖት? ይቅርታ በጣም የሆነ ስራ ይዤ ነበር አርፍጄ መጣሁ። በጣም ይቅርታ። ሰላም ደርሶ ይሁን። ሰላም ብያለሁ። አረ ዘማሪው እንዳለው ነው ያረፈደ ምን አይልም አለ እዚህ። ቆይ በዘማሪዎች ፊት ደግሞ እንዳልሳሳት አይገባም አጥሩ ነው። ስላገኘሁት ደስ ብሎኛል መምህርዬ፣ በጣም ደስ ብሎኛል። ስለመጡም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እኔም እጅግ ከልቤ ነው የማመሰግነው በእውነት ደስ ይላል በጣም እና ያው ሳይነቆም ድምፁን ያሰማናል። ማ ዮሐዴ እሺ ቀጥል። እሺ ዮሐዴ እንዴት መዳን እንዳለበትም በዛው እንዲጠይቅ እስቲ ወደ ክርስትና እንዴት መምጣት እስቲ ቀጥል ዮሐዴ። የኔታ እንኳን ደህና መጡ። ስላገኘኖት በጣም ደስ ብሎናል። አለውኝ መቆራረጥ ጀመረ። ስከፍት እኔማ ወደ ብሉይ ተመለስኩ እንደገና ከመጀመሪያው ብዬ ነበረሽ። ይሰማል የኔታ? እንኳን ደህና መጡ። እንኳን ደህና ገራሱ በጣም የሚመስጥ ነውና በተለይ በየመሃል የሚናገሯቸው አንዳንድ ነገሮቻቸው እኔ በጣም ይገርመኛል። ማረሳው ይሄ የሆነ ሰዓት እነ ቀለሜ ዝም ብለው ሳያውቁ ሲቀባጥሩ የሆነ ምላሽ ሰጥተው እብድና ደንቆሮ አያፍሩም ብለው ነበርና እብድና ደንቆሮ አያሉበት ምክንያት ምንድነው? እብድም በቃ ኦልሬዲ ምንድነው ራቆት ሆኖ ልብስ ሳይለብስ ራሱ ዝም ብለው በየአደባባዩ ሲሄድ አያፍርም። ከእውቀት ነፃ ደንቆሮ ማለት እውቀት የሌለው እንዲህ ባዶ የሆነ ሰውም ሲናገር አያፍርም ማለት ነው። ያው ንጽጽራቸው በጣም የሚገርም ነው። እብድና ደንቆሮ አያፍርም ብለው ስለዚህ የዓለማወቅ ደፋር ያደርጋል የሚለው በሊቃውንት ሲገለጽ እንደማለት ነው ባጭሩና አገላለጻቸው ይገርመኛል። አሁን ደግሞ ፐርፌክት አገላለጽ መጻጉዕ ብለዋል። እውነት ለምናገር ዝም ብሎ ቤተክርስቲያን ከርሞ ግን የቤተክርስቲያንን ትምህርት ሳይቀምስ የማይቀምስ ማለት ነው። በቃ ደጁ ላይ አይደለ መጻጉዕ የከረሙ 38 ዓመት በሰሌውን መጠመቂያ ደጅ ላይ ቁጭ ብሎ ግን መጠመቂያው አንድ ውሃ እንኳን ሳይነካ 38 ዓመት እንደቆየ ሁሉ እዛው ቤተክርስቲያን ደጅ አለን ምናምን እያሉ ትምህርቱ መዳኑ ቅዳሴው ስጋና ደሙ ሳይገባቸው ሳይቀምሱት የወጡን ማለት ነውና የሚገርም አገላለጽ ነው የሚገልጹት። እንደው ጸጋውን ያብዛሉት። አሁን ደግሞ እዚህ መተው በጣም ጥሩ ትምህርቶች እንደሚያስተላልፉ ምናምን ተስፋ አደርጋለሁ። አንድ ነገር አንብቤ አንድ ጥያቄ እኔ ልጠይቅ የመጨረሻ አይ ቲንክ ሌላ ጥያቄ ያለው ካለ ከሌለ ግን እኔ አንድ ጥያቄ ጠይቃለሁ። በስዕላት ጉዳይ አሁን የሰጡት በጣም ደስ የሚል ማብራሪያ አለና ሚገን የሚባል የኢስተርን
ኦርቶዶክስ አባት አሉና ፓትሮሎጂያ ግራሻ የሚባል ወይም ደግሞ የነገረ አበው ጸጋ የሚል መጽሐፍ አላቸው እና እዛ መጽሐፋቸው ላይ ስለ ስዕላት የተናገሩት አለ። አይኮኖክላስቲክስ ከመምጣታቸው በፊት ይሄ ስዕላት የሚቃወሙ አካላት ከመምጣታቸው በፊት የቤተ ክርስቲያን አባቶች የተናገሩትን ኮት አድርገው የተናገሩትና እሱን ተናግሬ ከዛ ጥያቄ ላቅርብ። We do not make obeisance to the natures of wood ይሉና but we revere and do obeisance beams of the cross are joined together. I adore the figure because of Christ who was crucified on the cross. የእንጨቱ አቋሚና አግዳሚ ሁለቱም ተመሳቅለው ሲመቱ ወይም ደግሞ ሲሰሩ የዛን ጊዜ ያንን ምልክት ምን አደርገዋለሁ? አከብረዋለሁ። በመስቀሉ የተሰቀለውን ክርስቶስን ደግሞ አመልከዋለሁ፣ አከብረዋለሁ አሉ። ተመልከቱ፣ የመስቀሉ ምልክት በተሰራ ጊዜ ይቀጥሉና but if the beams are separated I throw them away and burn them ይላል። ምን ማለት ነው? የመስቀሉ ምልክት ግን ተላቆ ሁለቱም እንጨቶች ለየብቻ ከተነጣጠሉ ግን ክብር ሰጠዋለሁ። ለምን ሰጠዋለሁ? ምክንያቱም ከእንጨቱ ተፈጥሮ ጋር ምንም ግንኙነት የለኝም። ኦኬ፣ ምልክቱ ከሚያስታውሰው ወይም ደግሞ ምልክቱ ከሚያስተላልፈው መልእክት ጋር እንጂ ከምልክቱ ተፈጥሯዊ አሰራር ወይም ደግሞ ከተሰራበት ተፈጥሮ ጋር ምንም አይነት ግንኙነት የለኝም። ስለዚህ ሁለቱም የመስቀል እንጨቶች ተነጣጥለው ግን ባገኛቸው እጥለዋለሁ፣ አቃጥለውም አለው ይላል። ኦኬ፣ ለእንጨት ነው የምትጠቀመው፣ እንጨትነት ምናምን ልትጠቀምበት ይችላል። ክብሩ የሚመጣ ከማን የተነሳ ነው ይላል? ከጌታ ወይም ደግሞ ምልክቱ ከሚያስተላልፈው መልእክት የተነሳ ከክርስቶስ የተነሳ ነው እንጂ ከእንጨቱ ተፈጥሮ ምንም የሚያገናኘው ነገር የለም ብለው ይገልጻሉና የቤተ ክርስቲያናችን አስተምሮ ይሄ ነው። ስዕላትንም መስቀልንም ታቦትንም አታመልክ፣ ማምልካም አታውቅም ማለት ነው። ይህን ትምህርታችንን በደንብ ልታውቁት ልትረዱት ያስፈልጋል ካልኩኝ በኋላ ምናልባት ይህንታም በዚህ ሀሳብ ላይ ይጨምሩበታል። በመጨረሻ ግን ያው የቲክቶክ ፕላትፎርም እንደሚያውቁት እያንዳንዱ ግለሰብ የየራሱ ስልክ አለው፣ የየራሱ እንትን አለው። ያው ፐርሰናል ፕራይቬት ነገሩ ነው እና ማንም ሰው እንደፈለገ መጥቶ የፈለገውን መናገርም ይችላል፣ ማስተላለፍም ይችላል። ከዚህ አንጻር ፕላትፎርሞችም እንኳን ፕላትፎርም ይቅርና መጽሐፍ ቅዱስም ማንኛውም ነገርም በሚገባ ከተጠቀምንበት ያው የሚጠቅም ነገር እናገኝበታለን። ካልተጠቀምንበት ደግሞ የሚጎዳ ነገር ማግኘታችን አይቀርም። ምንድነው እንደውም ዩኒቨርሲቲ ለተጠቀመበት ላይፍ ላልተጠቀመበት ደግሞ ናይፍ ነው ይባል የለ። ዩኒቨርሲቲ በራሱ ላይፍም አይደለም፣ ግን ሰው እንዳጠቃቀሙ ላይፍም ሊሆን ይችላል፣ ናይፍም ሊሆን ይችላል። ወይ ቆርጦ ሊያስቀር ይችላል፣ ወይም ደግሞ ወደፊትም ሊያስቀጥል ይችላል ተብሎ ይነገራል። እሳትም እንደዚያ ተብሎ ይነገርለታልና ይህ ፕላትፎርምም ለተጠቀመበትም እንደዚያው ሊሆን ይችላል፣ ላልተጠቀመበትም እንደዚያውና ይህ ፕላትፎርም የሰው ልጆች ወይም በተለይ ደግሞ ክርስቲያኖች እንዴት ነው መጠቀም ያለባቸው የሚለውን ምክር አዘል ትምህርታዊ ነገር ቢሰጡን ብዬ ጠይቃለሁ። እግዚአብሔር ይስጥልኝ። እሺ ዮሐዲ፣ አሁን አንተ እኒህን አባት የጠቀስከውን በእኛ ቤተክርስቲያንም አኮዘነ ሰግድ ለረቅ ወለቀለም ብለው በጣም አብራርተው ደስ በሚል ሁኔታ ራሱን ቃል በቃል ለቀለምና ለወረቀት የምንሰግድ አይደለም በማለት ለባለ ስዕሉ ለሰዓሊው ለእግዚአብሔር እንደምንሰግድ ወይም ደግሞ ለቅዱሱ እንደምንሰግድ ጽፈዋል። ለኛም አባቶች በጣም ደስ በሚል ሁኔታ እንጂ ቀለምና ወረቀትንማ እንዴት ብለን መጽሐፍ ቅዱስን እኮ ቅዱስ የምንለው ወረቀቱን ብቻ አይደለም። ተራ ወረቀት ከኔ ማስታወሻ ደብተር የተለየ ሊሆን አይችልም። መጽሐፍ ቅዱስን ቅዱስ ሊያደርገው የሚችለው ያው ከዚህ በፊትም እንዳልነው በውስጡ ያለው ክቡር የእግዚአብሔር ቃልና የእግዚአብሔር ስም ነው። ስለዚህ ቃሉ ከሌለበት ወረቀቱም ተራ ወረቀት ነው። መጽሐፍ ቅዱስ ተራ ወረቀት ሊሆን ይችላል፣ እንደዛም ነው። ቃሉ ግን አከበረው። ይሄ ስዕላትም እንደዚያው ነው። በቃ መጽሐፍ ቅዱስ እኮ የእግዚአብሔር ስዕል
በፊደል የተገለጠበት ነው። ቃሉ በፊደል የተገለጠበት ቅዱሳን ወይም ራሱ እግዚአብሔር በፊደል የተገለጠበት ስዕል እያነበብን ነው። ባጭሩ ስዕል ነው የምናነበው። ፊደላት ስዕላት ናቸው። ምንም ሌላ ትርጉም የላቸው ስዕላት ናቸው ፊደላት። እና አንተ ያልካቸውን አባት የኛ ቤተክርስቲያንም አባቶች እና አባ ጊዮርጊስ ተጠቅሙበታል ለማለት ያህል ነው። ምናልባት ወደዚህኛው ወደ ቲክቶኩ ስንመጣ መግቢያ ላይ እንዳልኩት ይሄ ዓለም መቼም ብዙ የሚያጓጉ ነገሮች አንዳንድ ጊዜ ያው ስልቹ መሆንንም የሚያሳዩ ነገሮች አሉት። እንደምታውቁት ይሄ ማህበራዊ ሚዲያ አንዱ ስልቹ ማህበረሰብ በመፍጠር መቼም ይታማል። ስልቹ ማለት በተለይ ቲክቶክ በቃ ስክሮል ሲያደርጉ መዋል ነው። በጣም አደገኛ ነገርም ነው። ከዚህ በፊት አንድ ሊቅ ምን ሲል ውጭ ያለ እንዲህ ያነበብኳት ድሮ ስልክ ነበረ የሚታሰረው በገመድ፣ ይሄ ባለ ገመዱ ስልክ አለ አይደለ? እና ስልክ ነበር እስረኛ ገመድ ያለው። አሁን ሞባይል ከመጣ በኋላ ግን ሰው ታሰረ፣ ስልኩ ነፃ ወጣ ብሏልና ሰው ሁሉ የስልኩ እስረኛ ሆኗል። ከቅርብ ሰው ጋራ ተራርቆ ከሩቅ ሰው ጋራ ነው እንዴት ነህ ምሳ በላ እንዴት ነው ምን እየሰራ ነው እዚህ ያለው ቡና እየጠጣ የማያወራውን ሰው ሩቅ ያለውን ሰው ግን ያወራል። ይሄ አንዱ ተጽዕኗችን ነው። እና ስልቹ መሆን ለአንድ ነገር እና ቅድም ያልኩት ይሄ አንዱ ጸሐፊ ያለው ቦሌ ላይ ያለው ገንዳ ቁም ነገር ሲበዛበት የበዛበት ጋዜጣና ቅባት የበዛበት ምግብ ተጥሎ አገኘ የሚለው አንዳንዴ እነዚህ ቁም ነገር ነክ ነገሮች ላይ ትኩረት የማይሰጥም የሚሰጡ አሉ እና የምናውቀው በጣም ብዙ ህዝብ እንደዛም አለ። ግን ደግሞ ከዚህ በላይ በተለይ ኦርቶዶክሳዊ አማኝ ሆኖ ኦርቶዶክሳዊ የተዋህዶ አማኝ ሆኖ ቁም ነገር ቤት ተከፍቶ ሲያ ያንን መከታተል ያንን መስማት ከቻለ እኔ ይሄንን ማህበራዊ ሚዲያ አሪዮስፋጎስ ብዬ ልጠራው ዝም ብዬ በኔ መረዳት አሪዮስፋጎስ ታውቁታላችሁ። ግሪክ ላይ የግሪክ ፈላስፎች የተቆጣጠሩት እንደዚያ ነው። ግን ደግሞ እነ ጳውሎስ ቀየሩት። በቃ ይቻላል የሚሉ ሌላው ዓለም በራሱ አውድ የሚተገብረውን ነገር ወይም ደግሞ ለሌላ ዓላማ የሚገለገልበትን ነገር ቀይሮ ደግሞ መንፈሳዊ ስራ መስራት ይቻላል ለካ። አሁን አሪዮስፋጎስ ላይ እንግዲህ የተማረኩ ብዙዎች ናቸው። ያ ፍልስፍና ብቻ ሲደመጥበት የነበረው አደባባይ ክርስቶስን የሚያውቁ ቤተክርስቲያንን የተረዱ ሰዎች መጡበት እና ይቻላል መውረስ ማለት ነው። ከተጠቀምንበት አገልግሎቱ ላይ በደንብ ከበረታን ጠቃሚ ማድረግ ይቻላል። ነገር ግን ደግሞ እንዲሁ ዝም ብሎ ቅድም መግቢያ ላይ ያልኩት አለ ያ አንድ ቸርች ላይ ነው ዝም ብሎ ጭፈራውን የሚያይ ቀልዱን የሚያይ ከሆነ ደግሞ በሌላ መልኩ ጉዳትም ሊያመጣበት ይችላል። እውነት ለመናገር ስልቹ እዚህ ቲክቶክ ላይ የለመደውን አጫጭር ነገር እዚያ ቴሌቪዥን ገብቶ ራሱ ቤቱ ከቻናል ሲያገላብጥ መዋል ዝም ብሎ አንድ ላይ ቁም ነገሩን አለመጨረስ ነገር እንደዚህ አይነት ነገር ይመጣልና ያ እንዳይሆን ቁም ነገር ሲሆን በቁም ነገር ነገሮችን መከታተል መማር። በእርግጥ ጥሩ የነቃ ትውልድ እየመጣ እንደሆነ መቼም አይቻለሁ፣ ደጋግሜ ገልጬዋለሁ። ከዚህም በላይ ግን ኦርቶዶክሳዊ ከሆነ በቃ በዚህ ጉዳይ ላይ በርትቶ ጠንክሮ ትምህርቱን መከታተል፣ መወያየት፣ መደማመጥ፣ መከባበር ከሁሉም በላይ ደግሞ ምናልባት መጨረሻ ብዬ ሰወጣ የምናገረው ነገር አለኝ። አንዳንድ ነገሮች አሉና እነዚህ በመደማመጥ በመከባበር በሰላም ቢሆን ደግሞ የበለጠ ብዙ አሳዎች ወደ መረባችን ይመጣሉ። እኔ የገባኝ እሱ ነው። ቲክቶክ ብያቸዋለሁ። በቃ እንደው ፕላትፎርሙ ለኦርቶዶክስ አይደላ ተብሎ እስኪጠላ ድረስ ብዙ ነፍሳት የሚመጡበት መረብ ይሆናል ብዬ ነው የምገምተው። ቅድም እንዳልኩት በቃ እኔ ራሱን ቄጠማ ነው የሚሆንብኝ። ሌላውን ሳየው ለክርክር የሚመጡ ዝግጅታቸውን ሳየው ቅድም እንደተባለው ነጋዲ የምታደርጉት ናቲ ዮሐድንም ሰማለው መኩንም ሰምቻለሁ ኢዮብ እነዚህ እንግዲህ ስንቶቻችሁን ጠቅሳለሁ አይቻለሁ የተቆራረጠው እና በጣም ነው የሚደንቀኝ። እና እንዲያውም የሆነ ወቅት ላይ በቃ አንድ ጋዲሳ መሰለኝ ሲከራከር ያዩት አንዳንዶቹ ደግሞ ስልጡን ተከራካሪዎች አሉ ደስም የሚሉ በሌላ አነጋገር ኦኬ በቃ ይሄ ነው እንዴ ተሳስቻለሁ ሲሉ ስሰማ
በቃ ይሄ ማህበራዊ ሚዲያ ተስፋ አለው ማለት ነው እንድል የሚያደርገኝም እንዲህ አይነት ነገሮች ናቸው። እና ለእውነት የሚከራከሩ አሉ። እውነቱ እየገባቸው ሆነ ብለው ለደነዙ ሰዎች ግን ምንም ማድረግ አይቻል። ክርስቶስ ራሱ ቢመጣ ሌላ ሰበብ ይፈጠራል፣ እንደገና ይሰቀላል። ያው ቢመጣ ነው እሽም አይልባል። ለሱ ምንም ማድረግ አይቻልም። ግን ጥቅምም አለበት አጠቃቀማችን ከተስተካከለ። ካልሆነ ደግሞ ጉዳትም ሊሆን ይችላል። ጊዜያችንን ብዙ ነገራችንን ሊያባክንብን ይችላል እና በአግባቡ መጠቀም የሚችል ማህበረሰብ ከመጣ ግን እኔ በጣም 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 ጥሩ ይሆናል ብዬ ነው የምገምተው። እሺ እግዚአብሔር ያክብርልን። አለው አይሰማላ ቃሉት በድጋሚ ቃሉት ያሰማል መምህርዬ። አሚን አሚን። በእውነት እሺ በእውነት ምንድነው ቅድምም ጀምረው ነበር። ያው እኛ ገና ታናሾች ነን ልጆች ነን እና እውነት ሳይንቁን እዚህ ድረስ መጥተው ጊዜዎትን ሰውተው ራሱ መሀላችን ተገኝተው ስላስተማሩን በእውነት እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እንግዲህ ታናሽ ብንሆንም እንመርቃለን። በእድሜ ትንሽ ስለሆንኩ ነው እኔ ያውቃሉ ደግሞ እርሱ የእድሜውን ነገር ተወውና ቅድም እኮ ከህፃናት አፍ ምስጋናን አዘጋጀህ ብለን እናልፈዋለን። አሁን ትላልቆቹ በእውቀት መሆን አለበት አይደል? ምን አለ የባህታን ታሪክ በእውቀት ነው መቼስ ከሊቃውንት ቅኔ አይጠፋም። ለዛ ነው ናትሻ ደስ እንዳይለ ደግሞ ቀጥታ አይወሰድም። በቅኔ ያልወሰድኩት አንድምታም ይባላል። ጥቅስ ስላለው ቀጥታ ከፕሮ ጋር እየዋልክ እኮ ይሄ ቀጥታ መውሰድ በጣም ደስ ይላል። እና እንደው 5 ደቂቃ ምናምን ካሉት 5 ደቂቃ ካሉት አንድ ዝማሬ ሰምተን እንሸኞት። ሰዓትም ሰለመሽ ካልሆነ ግን ምንም ችግር የለውም። አይ መቆየት ይችላል። 5 ደቂቃ ችግር የለውም። ዝማሬው ልመርጥ አንድ ነገር ሮማዲ ቴንኪው እግዚአብሔር ያክብርልን። ሁላችሁንም በጣም በእውነት ታበረታቱም የነበረ ኮመንት ላይ እና እስካሁንም ቁጭ ያላችሁ እግዚአብሔር ያክብርልን። እናልከን ይገባል ላወራ ነበር አልሰማም። ሲያልቅ አወራለሁ። እሺ ቀጥል ይባ ምንድነው የጥብርያዶስ አሳዚ ያለው? ጥብርያዶስ አሳ ደስ ይላል። ዛሬ እያሰበሩ ነው እንዳያስቡ። ያው እንትን የሚል አለ አይደለ? ሐዋርያቶቹ ሲያጠምደው መሽተው ደክሟቸው ክርስቶስ መጥቶ ማታ ላይ መረቡ እስኪቀደድ እንደሚለው ይሁን እሱም ጥሩ ነው። ሐዋርያቱም ለጌታ የተጠበሰ አሳ ሰጡት ነው የሚለው። የተጠበሰ የኤማሁስ ወንጌል ባለፈው ሳምንት ያኛው የተጠበሰውን አሳ ሊቃውንቱ መቼስ እንዴት እንደተረጎሙት አይታችሁታል። በእኔ ምክንያት ትጠበሳላችሁ ማለቱ ነው አሉ። ይሄ ግን የተጠበሰ አይመስለኝም። ጥሩ ነው። ገና ነው። በእኔ ምክንያት በእሳት ትጠበሳላችሁ ማለቱ ነው አሉ። ቲክቶኩ አንድምታ አንበሳ ሆኗልና እናቱ አንድ ነገር ብቻ ብዬ እንትን ልበል። እግዚአብሔር ያክብርልን መምህርዬ፣ በጣም እንወዶታለን እናከብሮታለን። ደግሞ መጥተው ደስ የሚል ትምህርትም ስላስተማሩ ረጅም የአገልግሎት ዘመን ይስጥልን። ያው በአካልም ስናገኛቸው ናቱ ተግባቢ ናቸውና ደስ የሚሉ ናቸው። ለመግባባት እድሜያቸውም ገና ነው በእርግጥ እና ለመግባባት እንደ ልብም ለማውራት ደስ የሚሉ መምህር ናቸውና ሁላችሁም ፎሎ አድርጓቸው። ከዚህ በኋላ አደራም እንድንጥልባቸው ማለት ነው። ከዚህ በኋላ ሁልጊዜ እንዲመጡ ያው ነገሮችን እያመቻቹ እንዲያስተምሩ ሁላችሁም ፎሎ አድርጓቸው።
ቪዲዮም እየሰራችሁ ፎሎ በደንብ እንዲደረጉና ቤታቸውን ሲከፍቱ ሄደን ለመማር ያ ፎሎ መደረግ ስላለበት ማለት ነውና እግዚአብሔር ያክብረልን። እንትን ያላችሁም ደግሞ ስለ ስጦታውም ደግሞ እግዚአብሔር ይስጥልን። ሩሃማ እግዚአብሔር ያክብረልን። ናቱ አንተም መምህርንም ስለጋበዝክና ቤትንም ስለከፈትክ እግዚአብሔር ያክብረልን እና መልካም እሺ ዮባዬ እግዚአብሔር ያክብር። በስመ አብ ወወልድ ወመንፈስ ቅዱስ